ሰላም እንዴት ናችሁ ተማሪዎች? ዛሬ በዩኒት 4 ሌሰናችን ላይ ዳይናሚክስ በተሰኘው ቻፕተር ላይ ማለት ነው ሴክሽን 4.1 the concept of force and Newton's laws of motion ብለን እንመለከታለን ማለት ነው። ስለዚህ መሰረታዊ የሆነ የፎርስ ኮንሰፕት ጽንሰ ሀሳብ እንዲሁም ደግሞ የኒውተን የሞሽን ህጎች አሉ ወይም ኒውተንስ ሎስ ኦፍ ሞሽን የምንላችሁ ማለት ነው። እነሱን በሚገባ ታውቃላችሁ ማለት ነው። ስለሆነም ይህን ቪዲዮ ታዲያ የተዘጋጀላችሁ ያለው በሳቋማ ነው። ሳቋማን ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይቱ ላይ ገብታችሁ መከታተላችሁ እንዳትረሱ። ስለዚህ ትልቁ ትኩረታችን ምንድን ነው? ስለ ኮንሰፕት ኦፍ ፎርስ ነው መጀመሪያ የምንመለከተው። ስለዚህ ስለ ፎርስ ማወቅ ይገባናል ማለት ነው፣ ስለ ኒውተንስ ሎስ ኦፍ ሞሽን ከማወቃችን በፊት። So the objective of this section ምንድን ነው? So at the end of this section you will be able to discuss what the concept of force means in physics and why force are vectors. ስለዚህ የፎርስ ጽንሰ ሀሳብ ምንድን ነው የሚለውን ነገር ትረዳላችሁ በዋናነት። እንዲሁም ደግሞ ፎርሶች ለምንድን ነው ቬክተር የሆኑት የሚለውን ነገር የምታውቁት ይሆናል ማለት ነው። በተጨማሪም ደግሞ you will be able to define force and discuss its effects on a body። ስለዚህ ፎርስ አንድ ኦብጀክት ላይ የሚያሳድረውን ተጽዕኖ ኢፌክቱን ዲስከስ ታደርጋላችሁ። እንዲሁም ደግሞ ፎርስ የሚለውን ነገር ዲፋይን ታደርጋላችሁ፣ ትርጓሜ ትሰጣላችሁ ማለት ነው። So ሌላው በተጨማሪ you will be able to distinguish between contact force and field force። ታዲያ ሁለት አይነት ፎርሶች አሉ፣ ኮንታክት ፎርስ እንዲሁም ደግሞ ፊልድ ፎርስ የምንላቸው ማለት ነው። እነሱንም መለየት ትችላላችሁ፣ ማብራራት ትችላላችሁ ማለት ነው። በተጨማሪ ደግሞ you will be able to discuss the four fundamental force in nature and their real life application። ታዲያ በተፈጥሮ ውስጥ አራት ፋንዳሜንታል ፎርሶች አሉ ፊዚክስ ውስጥ የምንመለከታቸው ማለት ነው። እና ደግሞ አፕሊኬሽናቸው ምንድን ነው፣ ሪል ላይፍ ላይ ምን ይመስላል የሚለውን ነገርም አብራችሁ አያይዛችሁ ትመለከታላችሁ። ሌላው you'll be able to state Newton's laws of motion። ታዲያ የኒውተን የሞሽን ህጎችን ማለት ነው በአግባቡ ስቴት ማድረግ ትችላላችሁ። በተጨማሪ ሌላው you'll be able to demonstrate the cause effect relationship of force and acceleration። ታዲያ ፎርስ እና አክሰለሬሽን ምንድን ነው? የኮዝ ኢፌክት ሪሌሽንሽፕ አላቸው። ፎርስ ኮዝ ሲሆን ኢፌክቱ ደግሞ አክሰለሬሽን ነው ማለት ነው። ታዲያ በሁለቱ መካከል ያለው ሪሌሽንሽፕ ዲሞንስትሬት ማድረግ ትችላላችሁ ማለት ነው። በተጨማሪ you'll be able to apply Newton's second law to determine the weight of an object። የኒውተን ሰከንድ ሎውን ተጠቅመን ማለት ነው የአንድን ኦብጀክት ዌይት ዲተርማይን ማድረግ እንችላለን ማለት ነው። እሱንም ማድረግ ትችላላችሁ at the end of this topic። So ሌላው በተጨማሪ you will be able to demonstrate the relationship between weight and normal force። ታዲያ ምን አለ መሰላችሁ ኖርማል ፎርስ የምንለው ነገር አለ፣ እንዲሁም ደግሞ ከዌይት ጋር ያለው ሪሌሽንሽፕ ምን ይመስላል የሚለውን ነገር ዲሞንስትሬት ማድረግ ትችላላችሁ ማለት ነው። በጣም ጥሩ። ስለዚህ በዋናነት እስካሁን ያየናቸውን ኦብጀክቲቮች መሰረት አድርገን ነው ማለት ነው እዚህ ቶፒክ ላይ የምንቆየው። ታዲያ እስከ መጨረሻ ከኔ ጋር መሆናችሁ እንዳትረሱ። በጣም ጥሩ። ስለዚህ አሁን ፎርስ የሚለውን ነገር መሰረታዊ ጽንሰ ሀሳብ ለመረዳት መጀመሪያ ከዴይ ቱ ዴይ ዴፊኒሽን እንነሳለን ማለት ነው። ሶ ኢን ኤቭሪዴይ ላንጉጅ ሁልጊዜ የምንጠቀመው ቋንቋ አለ። ፎርስ ኢዝ አ ፑሽ ኦር አ ፑል፣ ማለትም አንድን ነገር በምትገፉበት ጊዜ ወይም በምትሰቡበት ጊዜ የሚካሄድ ወይም አክት የምታደርጉት ምንድን ነው ማለት ነው? ኳንቲቲ የሚባለን ፎርስ እንለዋለን ማለት ነው። ታዲያ ሌላ በተጨማሪም ደግሞ as when you push or pull table on the floor፣ ለምሳሌ ጠረጴዛ በምትገፉበት ጊዜ ወይም ደግሞ በምስቡበት ጊዜ፣ እንዲሁም ደግሞ when a player kicks a ball፣ ለምሳሌ አንድ ኳስ ተጫዋች ኳስ በሚመታበት ጊዜ ኳሷ እንድትቀሳቀስ ምንድን ማድረግ አለበት ማለት ነው? ፎርስ አክት ማድረግ አለበት። ስለዚህ ያንን ለምሳሌ ኪክ ለምሳሌ ልኖር ይችላል ለሰርቴን ኦብጀክት አክት የምታደርጉት ያ የምንለዋለ ማለት ነው ፎርስ። this is everyday ሁል ጊዜ የምንጠቀምበት ዴፊኒሽን ነው ማለት ነው። ወደ ሞር ፎርማል ዴፊኒሽን ከመሄዳችን በፊት ይሄን ማየት ስላለብን ነው። ታዲያው ቀደም ብለን ያየ ነው የኳሱ ላይ ወይም ለምሳሌ ጠረጴዛው ላይ አክት የሚደረገው ፎርስ ማለት ነው ምን ይፈጥራል? ሞሽን ይፈጥራል ማለት ነው። ታዲያ የሞሽኑ ወይም ለምሳሌ የሚፈጥረው እንቅስቃሴ ስፒዱ፣ የስፒዱ ዳይሬክሽን ለምሳሌ የሚንቀሳቀስበት የስፒዱ መጠን እንዲሁም ደግሞ ወዴት የሞሽኑ ማለት ነው እንቅስቃሴው ዳይሬክሽን ዲተርማይን የሚሆነው ምንድን ነው ማለት ነው? አፕላይ የሚሆነው ፎርስ ማግኒቲዩድ ላይ ነው ማለት ነው። እንዲሁም ደግሞ አቅጣጫው ላይ መሰረት ያደረገ ነው ማለት ነው። ስለዚህ ስፒዱን እንዲሁም ደግሞ ዳይሬክሽኑን ስናጠና የአንድን ኦብጀክት ሞሽን አፕላይ የሆነው ፎርስ ላይ መሰረት አድርገን ነው ማለት ነው። ለምን? ፎርሱ ምን ስለሆነ ማለት ነው? ኮዝ ስለሆነ፣ እንቅስቃሴ እንዲፈጠር እንደ ኮዝ አድርገን የምንወስደው ኤጀንት ስለሆነ ማለት ነው። ስለዚህ በዋናነት እዚህ ጋር ልትይዙት የሚገባው ቁልፍ ሀሳብ ምንድን ነው? ስለዚህ ፎርስ የምንለው ነገር ቬክተር ኳንቲቲ ነው። just like velocity, acceleration እንዲሁም ሌሎች ፊዚካል ኳንቲቲዎች ማለት ነው። ሌላም ተጨማሪ ደግሞ ምንድን ነው? the unit of measurement of
force is ኒውተን ብለን እንደ SI ዩኒት እንጠቀማለን። so 1 ኒውተን ስንል 1 ኪሎግራም times meter per second squared ማለት ነው። so this is the unit of force። እንዲሁም ደግሞ በተጨማሪ አንዳንድ ጊዜ ኪሎግራም ሜትር ፐር ሰከንድ ብላችሁ ለምሳሌ ካልኩሌሽን ላይ ልትገልጹ ትችላላችሁ ማለት ነው። ታዲያ ፎርስ አንድን ኦብጀክት ስፒድ እንዲሁም ደግሞ ዳይሬክሽን ከመቀየር ውጪ ምን አይነት ኢፌክት አለው ማለት ነው? የአንድን ኦብጀክት ሼፕ የመቀየር አቅም አለው ማለት ነው። so force can also change the shape or size of a body ቅርጹንም እንዲሁም ደግሞ መጠኑን ወይም ሳይዙንም የመቀየር አቅም አለው ማለት ነው። ለምሳሌ አክት ብታደርጉ ሰርቴን ለምሳሌ ፎርስ እንደምትመለከቱ ሆነ ሰርቴን ቦዲ ሼፑ ምን ያደርጋል? ዲፎርም ያደርጋል ማለት ነው። ይህንን ኢፌክት ጀነራሊ ዲፎርሜሽን እንለዋለን ማለት ነው። ለምሳሌ የምትመለከቱ ለምሳሌ እዚህ ጋር መሬቱ ለምሳሌ በሁለት ሳይድ ማለት ነው በሁለት ተቃራኒ አቅጣጫ አክት የሚሆን ፎርስ አለ። ታዲያ እንደምታዩት ምን ፈጥሯል ማለት ነው? ቤንዲንግ ኢፌክት ፈጥሯል ማለት ነው። ስለዚህ ሼፕም እንዲሁም ደግሞ ሳይዝ ላይ ተጽዕኖ አለው ማለት ነው። ጠቅላላ የምን ብለን እንጠራዋለን? ዲፎርሜሽን እንለዋለን ማለት ነው። ሌላው ደግሞ በዋናነት የምትይዙ ምንድን ነው? ፎርስ ኮንታክት ፎርስ ወይም ደግሞ ፊልድ ፎርስ ብለን እንከፍለዋለን ማለት ነው። ሁለት አይነት የፎርስ አይነት አለ ማለት ነው። የምንከፍለው ኮንታክት ወይም ፊልድ ፎርስ የምንለው ከምን አንጻር ነው? ፎርሱ ማለት ነው ሰምታይምስ ኮንታክት ሊኖረው ይችላል። ለምሳሌ አፕላይ በምታደርጉበት ጊዜ ሰምታይምስ ደግሞ ኮንታክት ላይ ይፈጠር ይችላል አፕላይ የምታደርጉበት ኦብጀክት ላይ ማለት ነው። ስለዚህ ኮንታክት ኤንድ ፊልድ ፎርስ ብለን ከፍለዋል ማለት ነው። ፎርስ ዳት ሪዛልት ፍሮም ፊዚካል ኮንታክት ፊዚካሊ አንድ ነገር ነክታችሁ ወይም አፕላይ አድርጋችሁ የምታንቀሳቀሱት ወይም አፕላይ የምታደርጉት ፎርስ ኮንታክት ፎርስ ይባላል። ቢትዊን ቱ ቦዲ ሰርክል ኮንታክት ፎርስ ለምሳሌ ኳስ በምትለጉበት ጊዜ የሆነ ለምሳሌ ቦክስ በምትስቡበት ጊዜ እነዚህ ምን አይነት ፎርሶች ናቸው? ኮንታክት ፎርሶች ናቸው። ሌላው በተጨማሪ ለምሳሌ ግራቪቴሽናል አትራክሽን ቢትዊን ሰን ኤንድ ኤርዝ በፀሐይና ለምሳሌ በመሬት መካከል ያለው ግራቪቴሽናል አትራክሽን አለ። ሌላው ለምሳሌ ኤሌክትሮስታቲክ ፎርስ አለ። በሁለት ቻርጆች መካከል የሚፈጠር ፎርስ አለ። እንዲሁም ደግሞ ማግኔቲክ ፎርስ ቢትዊን ማግኔት ኤንድ ማግኔቲክ ሰብስታንስስ ለምሳሌ በማግኔቲክ ሰብስታንስ እና በማግኔት መካከል የሚፈጠር ምናለ አትራክሽን አለ ማለት ነው። እነዚህ አይነት ፎርሶች ምንድናቸው ማለት ነው? ፊዚካል ኮንታክት የለም ፎርሱ ጄኔሬት ለሚሆን ማለትም አንደኛው ቻርጅ ሌላኛው ቻርጅ ላይ አክት ለማድረግ ፊዚካል ኮንታክት መጀመሪያ አይጠበቅበትም። የሆነ ሴፓሬሽን ላይ አክት የሚደረግ ስለሆነ ዊዛውት ፊዚካል ኮንታክት ምን አይነት ፎርስ እንለዋለን? ይህንን ፊልድ ፎርስ እንላቸዋለን እነዚህ አይነት ፎርሶችን ማለት ነው። ታዲያ በተፈጥሮ ውስጥ ያሉ ፋንዳሜንታል ፎርስ የምንላቸው ማለት ነው ምንድናቸው? ፊልድ ፎርሶች ናቸው ማለት ነው። ዲስ አር ኢን ኦርደር ኦፍ ዲክሪሲንግ ስትሬንግዝ አሁን ከዚህ በኋላ የምናያቸው ምንድነው? ስትሬንግዛቸው እየቀነሰ የሚሄዱ ፋንዳሜንታል ፎርስ የምንላቸውን አራቱን በተፈጥሮ ውስጥ የምንመለከታቸውን ፎርሶች ነው የምንመለከት። አንደኛው ምንድነው? ስትሮንግ ኒውክሊር ፎርስ ቢትዊን ሰብአቶሚክ ፓርቲክልስ ሰብአቶሚክ ፓርቲክልስ ለምሳሌ በምትመለከቱበት ጊዜ በኒውትሮን እና በፕሮቶን እንዲሁም ደግሞ በፕሮቶን እና በፕሮቶን እንዲሁም ደግሞ በኒውትሮን እና በኒውትሮን መካከል ምን አለ ማለት ነው? ፎርስ ኦፍ አትራክሽን አለ። ያ ፎርስ ማለትም ኒውክለሱ ዲስኢንቴግሬት እንዳያደርግ እንዳይበጣጠስ ኪፕ የሚያደርገው ወይም እዚያው ስቴብል እንዲሆን የሚያደርገው ፎርስ ነው። ስለዚህ በአጭሩ ስትሮንግ ኒውክሊር ፎርስ ይባላል። ስለዚህ ቢትዊን ሰብአቶሚክ ፓርቲክልስ እንደሆነ ይህን ልትይዙ ይገባል። ሌላው ምንድነው? ኤሌክትሮማግኔቲክ ፎርስ ቢትዊን ኤሌክትሪክ ቻርጅ በሁለት ኤሌክትሪክ ቻርጆች መካከል ሊንቀሳቀሱ ይችላሉ ወይም ስታቲክ ሊሆኑ ይችላሉ። በሁለቱ መካከል ያለው ኤሌክትሮማግኔቲክ ፎርስ አለ። እሱ ሁለተኛው ወይም ከስትሮንግ ኒውክሊር ፎርስ ቀጥሎ ያለው ምንድነው ማለት ነው? ፎርስ ነው። ሌላው በተጨማሪ የምናየው ምንድነው? ዊክ ኒውክሊር ፎርስ ነው። ታዲያ ዊክ ኒውክሊር ፎርስ የምንለው በሶስተኛ ደረጃ which arise in a certain radioactive decay process የተለያዩ ሬዲዮአክቲቭ ዲኬይ ፕሮሰስ ላይ ለምሳሌ አንድ አተም ዲስኢንቴግሬት ሲሆን ኒውክለሱ በሚበጣጠስበት ጊዜ ማለት ነው በስብርባሪዎች መካከል የሚፈጠር ምን አለ ማለት ነው? አትራክሽን አለ። ያ ፎርስ ምንድነው? ዊክ ኒውክሊር ፎርስ ብለን እንጠራዋለን። ለምሳሌ ፀሐይን ለምሳሌ በምትመለከቱበት ጊዜ የምታወጣው ኢሚት የምታደርገው ኢነርጂ በዋናነት ከምንት ነው ማለት ነው? ከዊክ ኒውክሊር ፎርስ ኮንትሪቢሽን ነው ማለት ነው። ስለዚህ ፀሐይ ላይ የሚካሄዱ አክቲቪቲዎች አንዱ ምንድነው? ዊክ ኒውክሊር ፎርስ ነው ማለት ነው። ቢኮዝ የተለያዩ ሬዲዮ አክቲቭ ዲኬዎች ስላሉ አንድ አተም ስለሚሰባበር ማለት ነው። ስለዚህ በሚሰባበርበት ጊዜ በስብርባሪዎቹ ወይም በሚሰባበሩት ኒውክሊዮሶች ላይ ማለት ነው የሚፈጠር አትራክሽን ያ ፎርስ ምን ብለን እንጠራዋለን? ዊክ ኒውክሊር ፎርስ እንለዋለን። በአራተኛ ደረጃ ታዲያ የምናገኘው ምንድነው? ግራቪቴሽናል ፎርስ ቢትዊን ቱ ማስስ በሁለት ማሶች መካከል የሚፈጠር ግራቪቴሽናል ፎርስ አለ። ሁለት ማስ ያላቸው ኦብጀክቶች የሚፈጥሩት ግራቪቴሽናል ፎርስ አለ። ታዲያ ይሄ ዊከስት የሚባለው ነው። ከሁሉም ካየናቸው
የስበት ኃይሉ አነስተኛ የሆነው የፎርስ አይነት ነው ማለት ነው። ስለዚህ እነዚህ አራቱ ያየናቸው ምንድነው በተፈጥሮ የምንመለከታቸው ምንድናቸው ፎርሶች ናቸው። ታዲያ ሁሎችም እንዳያችኋቸው ምን አይነት ፎርሶች ናቸው? ፊልድ ፎርሶች ናቸው ማለት ነው። ስለዚህ በዚህ ሴክሽን ላይ የምናየው ወይም የፕሪንሲፕልስ ኦፍ ዳይናሚክስ የዳይናሚክስ ጽንሰ ሀሳብ ለማብራራት የምንጠቀማቸው ሁለት ኮንሰፕቶች ምንድናቸው? ፎርስ እና ማስ የተሰኙ ናቸው ማለት ነው። ታዲያ እነዚህ ኮንሰፕቶች ለመጀመሪያ ጊዜ የተጠነጠኑት በማን ነበረ? በሰር አይዛክ ኒውተን። ሰር አይዛክ ኒውተን ከ1642 እስከ 1727 የኖረ ብርቅ ሳይንቲስት ነው ማለት ነው። ስለዚህ ሰር አይዛክ ኒውተን የኒውተንስ ሎስ ኦፍ ሞሽን የተሰኙትን ወይም የሞሽን ህጎችን ለመጀመሪያ ጊዜ ስቴት ያደረገ ነው ማለት ነው። በጣም ጥሩ። ስለዚህ እዚህ ጋር ልትይዙት የሚገባው ጽንሰ ሀሳብ ምንድን ነው? ዳይናሚክስ ስንል ምንድን ነው? ሰብ ዲቪዥን ኦፍ ሜካኒክስ ነው። የሜካኒክስ አንድ ክፍል ነው that deals with the motion of object in relation to the physical factors that cause the motion። ስለዚህ ዳይናሚክስ የምንለው ነገር የአንድን አካል እንቅስቃሴ እንዲሁም ደግሞ ለእንቅስቃሴው መንስኤ የሆኑትን ፊዚካል ፋክተሮችን እንደ ለምሳሌ እንደ ፎርስ ማለት ነው ከግምት በማስገባት ዲስከስ የምናደርግበት ምንድን ነው ማለት ነው የሜካኒክስ ክፍል ነው ማለት ነው ዳይናሚክስ የምንለው ነገር። ታዲያ ሞሽን የሚፈጥረው ፎርስ ስለሆነ ፎርስ ታዲያ ምን ብለናል? ፎርስ አን ኤክስተርናል ኤጀንት ኦፍ ኤ ቦዲ that changes the state of rest or state of motion of that body። የአንድን አካል ስቴት ኦፍ ሬስቱን ወይም ከረፍት የነበረበት ማለትም ከረፍት ላይ ያለን ኦብጀክት ወይም ደግሞ እንቅስቃሴውን ሊቀይረው የሚችል ኤክስተርናል ኤጀንት ብለን እንወስደዋለን ማለት ነው። አሁን ለመጀመሪያ ሎስ ኦፍ ሞሽን ብለን እንመልከት። ከሞሽን ህጎች አንዱ የሆነው ኒውተንስ ፈርስት ሎው ኦፍ ሞሽን ምን ይላል የሚለውን ነገር ነው የምናየው። ከዛ በፊት ግን እስኪ ብሬንስቶርም ኩዌስችን አለ። ምንድን ነው የሚለን? ሰፖዝ ዩ አር ኢን ኤ ስቴሽነሪ ካር what will happen to you if the car suddenly starts to move forward። እንግዲህ ኒውተን ፈርስት ሎው ኦፍ ሞሽን ምን ይላል የሚለውን ነገር ከማለታችን በፊት ይህንን ፕሮብለም እንስራ። መኪና ላይ ለምሳሌ ያላችሁ መኪናው ሰደንሊ መንቀሳቀስ በሚጀምርበት ጊዜ ምን ፊል ታደርጋላችሁ? ምን ይፈጠራል ብሎ እየጠየቀን ነው። if you have observed ምን አይታችኋል ማለት ወደ ኋላ የሚገፈትር የሆነ ጆልት የሆነ ባክዋርድ የሆነ ምን አለ ማለት ነው ፎርስ ፊል ታደርጋላችሁ። so there is a slight jolt backward as the car accelerates። ምክንያቱም መኪናው ከቆመበት ቦታ አክሰለሬት ስለሚያደርግ በሚነሳበት ጊዜ ምን ታገኛላችሁ ማለት ነው ወደኋላ የሚገፋ ፎርስ ኤክስፒሪየንስ ታደርጋላችሁ። so this happens because your body wants to stay in its original position while the car moves forward። ይሄ አንደኛ የተፈጠረበት ምክንያት ምንድነው? ሰውነታችሁ አካላችሁ እዚያው ሬስት ላይ እንደነበረ እዛው መቆየት ይፈልጋል ማለት ነው። ስለዚህ ሬስት ላይ ያለ ማንኛውም አካል ማንኛውም ኦብጀክት ሰደንሊ እንቅስቃሴ በሚፈጠርበት ጊዜ ምን ያጋጥመዋል ማለት ነው? there is resist የሚያደርገው ነገር አለ፣ ባህሪ ያለው ጸባይ ያለው ማለት ነው። ሁለተኛ ደግሞ ሰፖዝ ናው ዩ አር ኢን ኤ ሙቪንግ ካር። አሁን ለምሳሌ በሚንቀሳቀስ መኪና ውስጥ ላይ ያላችሁ በዩኒፎርም ስፒድ ላይ ማለት ነው። what will happen to you if this driver hit the pedal and the car suddenly breaks to stop። አሁን መኪናው ለምሳሌ አሽከርካሪው ለምሳሌ ፔዳል ቢጫን ለምሳሌ ፍሬም ቢጫንበት ጊዜ ሰደንሊ ቢያቆም ምን ፊል ታደርጋላችሁ ብሎ እየጠየቀ ነው። ታዲያም ፊል የምታደርጉት ምንድን ነው? you feel a jolt forward due to inertia። ስለዚህ ኢነርሺያ የምንለው ነገር አለ። አንድ ኦብጀክት በእንቅስቃሴ ላይ ያለ እንቅስቃሴውን ጠብቆ የሚሄድበት ባህሪ ወይም ሬስት ላይ እንዳለ ሬስት ላይ እንዲሆን የሚያደርገው ባህሪ ነው ኢነርሺያ የሚለው ማለት ነው የአንድን ኦብጀክት። ስለዚህ ወደፊት ምን ታያላችሁ ማለት ነው? የሆነ ጆልት ታያላችሁ። ወደፊት የመግፋት ባህሪ ወይም የማስፈንጠር ባህሪ ኤክስፒሪየንስ ታደርጋላችሁ ማለት ነው። በት ሲት ቤልት ዊል ስቶፕ ዩ። ታዲያ ሲት ቤልት ስለምታደርጉ ሲት ቤልቱ ምን ያደርጋችኋል ማለት ነው? ስለዚህ አደጋ እንዳይፈጠር ቀበቶ ሁልጊዜ የምንታጠቀው ምንድን ነው? ሰደንሊ መኪናው በሚቆምበት ጊዜ ምን ያደርጋችኋል ማለት ነው? ፕሪቨንት ያደርጋችኋል። ወደፊት ተስፈጥራችሁ ሌላ አደጋ እንዳይፈጠር ማለት ነው። እስኪ ይህንን ግልጽ ለማድረግ ያህል አክቲቪቲ 4.1 ላይ የሆነ አክቲቪቲ ያለ እስኪሁን እስቲ ሰመራይዝ እናድርገው። ታዲያ ይህ አክቲቪቲ ኒውተን ፈርስት ሎውን እንድንረዳ የሚረዳን አክቲቪቲ ነው። ምንድነው? 3 ስቴፖች አሉ። ስለዚህ በእነዚህ 3 ስቴፖች መሰረት ሆኪ ፓክ ተጠቅመን ማለት ነው ሆሪዞንታል ሰርፌስ ላይ ስላይድ እንድናደርገው ነው ሪኮመንድ የሚያደርገን። ፓርት ኤ ላይ ሆኪ ፓኩን ሆሪዞንታል ፎርስ አፕላይ አድርገን የተወሰነ ፑሽ አድርገን የሆነ ሞሽን እንዲፈጥር ማለት ነው እንዲንቀሳቀስ ግፉት ይለናል። ምንድን ላይ ነው የምናስቀምጠው? ቴብል ላይ ነው። place the pack on the table ይላል። በነገራችን ላይ ሆኪ ፓክ የምንለው ምንድነው? የሆኪ ጌም ላይ እንደምታውቁት በረዶ ላይ የምንጫወተው ጨዋታ ነው። using ሆኪ ፓክ ነው ስለዚህ ኤክስፔሪመንቱን የምንሰራው ማለት ነው።
ኢቨን ኢፍ ሆኪ ፓክ ባይኖራችሁም እዚህ ጋር ኮንሰፕቹዋሊ እንድትይዙት ስለተፈለገ ልትረዱት የሚገባው ነገር ምንድን ነው? ሆኪዎች የተወሰነ በምትነኳቸው ጊዜ ማለት ነው የሆነ ሆሪዞንታል ሰርፌስ ላይ ምን ያደርጋሉ? ስላይድ የማድረግ ባህሪ ያላቸው በትንሽ ፎርስ ወይም በአነስተኛ ፎርስ ማለት ነው። ቢላይ ደግሞ ሆኪ ፓኩን ናው ቴብል ላይ ስላይድ አድርገናል። ደግሞ ኔክስት ደግሞ አይስ ሰርፌስ ላይ ስላይድ እንድናደርገው ነው ሪኮመንድ የሚያደርገን። ሌላው ፓርት ሲ ላይ ደግሞ ባይ ፑቲንግ ዘ ፓክ ኦን ኤር ሆኪ ቴብል። የኤር ሆኪ ቴብል የምንለው ምንድን ነው? ፍሎት የሚያደርግበት ቲን ኩሽን ኦፍ ኤር ነው። ማለትም እጅግ ቀጭን የሆነ ቲክነስ ያለው በአየር ላይ መሳፈፍ የሚችልበት ነው። ስለዚህ ይህንን ምናልባት በጌም ጨዋታ ላይ ታውቁታላችሁ። ዲስ ካይንድ ኦፍ ጌም ላይ እንታያላችሁ ማለት ነው። ሆኪ ቴብሎቹ ማለት ነው። ይሄ ቴብል እንደምታዩት ኤር ላይ ነው የምትመለከቷቸው ስላይድ የሚያደርጉት ሆኪ ቦሎች ወይም ሆኪ እነዚህ የምንጫወትባቸው ዲቫይሶች ፍሎት የሚያደርጉት ማለት ነው። በአንጻሩ ምን ተመለከታላችሁ ማለት ነው? አይስ ላይ ቴብል ላይ እንዲሁም ደግሞ እዚህ ጋር ኤር ቲን ኩሽን ኦፍ ኤር ላይ ለምሳሌ የሆነ ቴብል ላይ ስላይድ በምታደርጉበት ጊዜ there is a difference ማለት ነው። ለምሳሌ የሚንቀሳቀሱበት ርዝመት ዲፍረንስ አለው። መጀመሪያ ላይ ቴብል ላይ የተወሰነ ስላይድ በምታደርጉበት ጊዜ there is a certain distance አነስተኛ የሆነ ዲስታንስ ሲጓዝ ያላችሁ ቢኮዝ ቴብሉ ሬዚስት ስለሚያደርግ ማለት ነው። ሌላው በአንጻሩ ለምሳሌ ፓኩን አይስ ሰርፌስ ላይ ለምሳሌ በተወሰነ መንገድ በምትገፉበት ጊዜ በተመሳሳይ ፎርስ ቀድሞ ከነበረው ቴብሉ ላይ ከነበረው ከተጓዘው ርቀት የበለጠ ርቀት ታገኛላችሁ። ሌላው ደግሞ ሆኪ ፓኩን ደግሞ ኤር ሆኪ ቴብል ላይ ደግሞ ስላይድ በምታደርጉበት ጊዜ ለስ ሬዚስታንስ ስለሚያጋጥመው ወይም የሚቃወመው ፎርስ አነስተኛ ስለሆነ ረዥም ርቀት ይጓዛል። ቀድሞ ከተጓዘው ከፍተኛ የሆነ ወይም ከኤስቱ የበለጠ ማለት ነው። ምን ታያላችሁ ማለት ነው። ጠቅል ስናደርገው ዲስ ሪዛልት የሚነግራችሁ ምንድን ነው? ሬዚስት የሚያደርገው ፎርስ በጣም በቀነሰ ቁጥር አንድ ኦብጀክት መጓዙን ይቀጥላል ማለት ነው። ስለዚህ ምን እየጠቆመን ነው ማለት ነው? አንድ ኦብጀክት ኦልዌይስ ለመጓዝ ሬዚስታንስ አይፈልግም ማለት ነው። ስለዚህ በነበረበት ሞሽን መቀጠል ይፈልጋል። ስለዚህ ለስ ሬዚስታንስ አለ ማለት ኦብጀክቱ ምን ማድረግ ይችላል ማለት ነው። ወይም ዜሮ የሆነ ሬዚስታንስ አለ ማለት ኦብጀክቱ ያለምንም ያለማቋረጥ መጓዝ ይችላል ማለት ነው። ይህንን ባህሪ ነው አሁን ወደ ኒውተን ፈርስት ሎው ኢንኮርፖሬት የምናደርገው የምናጠቃልለው ማለት ነው። ኒውተንስ ፈርስት ሎው ኦፍ ሞሽን በአጭሩ ይሄን ይመስላል። an object at rest remains in a state of rest and an object in motion continues in motion along a straight line with constant speed unless an external force acts upon it። እጅግ ቁልፍ ነገሩ እዚያ ምንድን ነው? አንድ ኤክስተርናል ፎርስ አንድ ኦብጀክት ላይ አክት እስካልተደረገበት ድረስ እየተጓዘበት በነበረበት አቅጣጫ መጓዙን ይቀጥላል። እንዲሁም ደግሞ ሬስት ላይ ከሆነ ኦልዌይስ ሬስት ላይ ሆኖ ይቆያል ማለት ነው። ኒውተን ፈርስት ሎው ኦፍ ሞሽን also called laws of inertia ይሄ ወሳኙ ነው። ስለዚህ የኒውተን ፈርስት ሎው በሌላ አገላለጽ laws of inertia ብለን እንጠራዋለን። ለምንድነው ኢነርሺያ ምንድነው ካላችሁን the property of a body to remain at rest or to remain in motion with constant velocity is called inertia። አንድ ኦብጀክት ሬስት ላይ ሆኖ እንዲቀጥል ወይም ደግሞ በዩኒፎርም ቬሎሲቲ እየተጓዘ እንዲቀጥል የሚያደርገው ባህሪ የአንድ ኦብጀክት ፕሮፐርቲ ባህሪ ምን ይባላል? ኢነርሺያ ብለን እንጠራዋለን ማለት ነው። ስለዚህ ዋናው ቁልፍ ሀሳብ እዚህ ጋር ምንድነው? ኢነርሺያ የሚለውን ነገር ነው የምትይዙት። ኢነርሺያ ምንድነው? the tendency of a body to oppose any change in its state of rest or its state of uniform motion። state of rest ወይም ደግሞ state of uniform motion ማለት ነው እንዳይቀይር አንድ ኦብጀክት ማለት ነው ሬዚስት የሚያደርግበት ባህሪ ምን ይባላል ማለት ነው? ኢነርሺያ ይባላል ማለት ነው። ስለዚህ ስለ ኢነርሺያ ካነሳን ላይቀር እንበልና ለምሳሌ ባጃጅ እና የሆነ ለምሳሌ ትልቅ ትራክ ብትወስዱ እነዚህ ሁለት ለምሳሌ ተሽከርካሪዎች እንደምሳሌ ብንወስድ አሁን አንድ ሰው በቀላሉ መግፋት የሚችለው የትኛውን ነው? ወይም በቀላሉ ማንቀሳቀስ የሚችለው ባጃጁ ነው አይደለም? ለምን? አነስተኛ ማስ ስላለው ማለት ነው። ግን እዚህ ጋር ትራኩን በምትመለከቱበት ጊዜ በጣም ከፍተኛ የሆነ ኃይል ያስፈልገዋል። ስለዚህ አነስተኛ ማስ ያላቸው ኦብጀክቶች በቀላሉ መንቀሳቀስ ይችላሉ ማለት ነው። ስለዚህ ምን ይነግራቸዋል? ከፍተኛ ማስ ላላቸው ኦብጀክቶች ኢነርሺያቸው ከፍተኛ ነው፣ እንዲሁም ደግሞ አነስተኛ ማስ ላላቸው ደግሞ ኢነርሺያቸው ለስ ነው የሚለው ነገር ይነግራቸዋል ማለት ነው። ስለዚህ እዚህ ጋር ምን ትረዳላችሁ ማለት ነው? ማስ የምንለው ነገር የምንድነው? የኢነርሺያ ሜዥር የምናደርግበት ኳንቲቲ ነው። ማስ ኢዝ ኤ ሜዥር ኦፍ ኢነርሺያ ልትረሱ ይገባ ማለት ነው። ከፍተኛ ማስ ያለው ከፍተኛ ኢነርሺያ ያለው፣ አነስተኛ ማስ ያለው ደግሞ አነስተኛ ኢነርሺያ እንዳለው ይነግራችኋል ማለት ነው። ሌላው መጽሐፋችን ላይ አክቲቪቲ 4.2 ላይ ተመሳሳይ የሆነ ኢነርሺያ እንድንረዳው የሚያግዘን አንድ አክቲቪቲ አለ። ምንድነው? ሁለት ካኖች ታዘጋጃላችሁ ሚዲየም ሳይዝድ የሆኑ
እነዚህ ካኖች አሉ። ስለዚህ አንደኛውን አሸዋን ሞላዋለን፣ ሌላኛውን ደግሞ ባዶ ነው። ቴን እናደርገዋለን፣ ሰስፔንድ እናደርገዋለን ሆሪዞንታል ቢም ላይ ማለት ነው። ቴን እናደርጋለን፣ አንደኛውን ጀስት ስበን ከተወሰነ በአንደኛው ሳይድ ማለት ነው። ከሳብነው በኋላ በምትለቁበት ጊዜ ምን ይፈጠራል? ኦሲሌሽን ይፈጠራል ማለትም መንቀሳቀስ ይጀምራል ማለት ነው። ስዊንግ ማድረግ ይጀምራል። ስለዚህ ምን ታያላችሁ ማለት ነው? there is motion እና ሌላ ደግሞ ሁለተኛውንም እንዲሁ ደግሞ በተመሳሳይ ስባችሁ ተመሳሳይ ከፍታ ላይ ማለት ነው ከሳባችሁት በኋላ የተወሰነ በምትለቁበት ጊዜ እንዲሁም ኦሲሌት ማድረግ ይጀምራል። አሁን ምን ታያላችሁ ማለት ነው? አሁን ልበልና ማቆም ፈለጋችሁ። ለማቆም በምትፈልጉበት ጊዜ በጣም የሚያስቸግረው የትኛው ነው? ለማቆም የሚያስቸግረው ክብደት ያለው ካን ነው፣ ወይም እዚህ ጋር ክብደት ወይም አሸዋ የተሸከመው ካን ነው ለማቆም የሚያስቸግረው ማለት ነው። ስለዚህ ምን ይነግራችኋል ይሄ? ላርጀር ማስ ያላቸው ኦብጀክቶች have larger inertia than small mass፣ አነስተኛ ማስ ካላቸው ኦብጀክቶች ከፍተኛ የሆነ ኢነርሺያ አላቸው የሚለውን ይነግራቸዋል። ለምን? ጀስት በቀላሉ እንዳያችሁ ምንድን ነው በሚንቀሳቀስበት ጊዜ ከፍተኛ ክብደት ያለው ኦብጀክት ፍጥነቱን መግታት በጣም አስቸጋሪ ነው፣ አነስተኛ ክብደት ካለው አንጻር ማለት ነው። አነስተኛ ክብደት ያለውን እንቅስቃሴ እያለ ምን ማድረግ ትችላላችሁ? እንቅስቃሴውን በቀላሉ መግታት ትችላላችሁ። ስለዚህ ይሄ ሬዚስታንስ የምንለካበት ምንድነው? ኢነርሺያውን ይነግራቸዋል ማለት ነው። አሁን የኒውተን ፈርስት ሎው አፕሊኬሽን ምን ይመስላል? መተግበሪያዎች ምንድን ናቸው መሰላችሁ? አንደኛው ሲት ቤልት ነው። አሁን ለምሳሌ መኪና ላይ ተሽከርካሪዎች ላይ የምታያላችሁ ሲት ቤልት እና ምን የምታያላችሁ መሰላችሁ? ቀበቶ ያደረገና ያላደረጉ ለምሳሌ የአደጋ ፕሮባቢሊቲው ማለትም ቻንሱ ቀበቶ ያደረጉት በጣም አነስተኛ የሆነ አደጋ ያጋጥማቸዋል፣ ወይም ፕሮባቢሊቲው አነስተኛ ነው ማለት ነው። ይሄ ከኒውተን ፈርስት ሎው ጋር ምን አገናኘው ብላችሁ ከጠየቃችሁን ከዚህ ጀርባ ያለው ፊዚክስ ምን መሰላችሁ? እንበልና እዚህ ጋር አንድ አሽከርካሪ አለች። አሽከርካሪዋ ታዲያ እየተጓዘችበት የነበረው ስፒድ እንበልና 80 ኪሎ ሜትር ፐር አወር ነው። ስለዚህ በ80 ኪሎ ሜትር ፐር አወር እየተጓዘች ያለችዋ ለምሳሌ መኪና የአሽከርካሪዋ ፍጥነት እንዲሁም ደግሞ የመኪናዋ ፍጥነት ምንድን ነው? እኩል ነው። ለምን? በተመሳሳይ ፍጥነት እየተጓዙ ስለሆነ ማለት ነው። ሰደንሊ ለምሳሌ አደጋ ተፈጠረ እንበል። አደጋ በሚፈጠርበት ጊዜ የመኪናው ፍጥነት ሰደንሊ ወዴት ይሆናል ማለት ነው? ወደ 0 ሜትር ፐር ሰከንድ ይቀንሳል ማለት ነው። ሰደንሊ መኪናው ይቆማል። በሚቆምበት ጊዜ ምን ይሆናል ማለት ነው? አሽከርካሪዋ የነበራት ፍጥነት 80 ኪሎ ሜትር ፐር አወር ስለሆነ በኒውተን ፈርስት ሎው አንድ ኦብጀክት እየተጓዘ እያለ ፍጥነቱ ምን አይልም ማለት ነው። የሚያግደው ሬዚስት የሚያደርገው ነገር እስከሌለ ድረስ በዛ ፍጥነት ይጓዛል። ግን ሲት ቤልት ስላደረገች ሲት ቤልቱ ከመኪናው ጋር እኩል እንድትቆም ያደርጋታል ማለት ነው። ወይም መጀመሪያ ስትጓዝበት የነበረውን ፍጥነት ገቶ የነበረችበት ላይ ወይም ከወንበሩ ጋር አብራ ኢንታክት እንድትሆን ማለት ነው፣ አብራ እዚያው ስቴብል እንድትሆን ያደርጋታል። ነገር ግን ለምሳሌ ቀበቶ ባታደርግ ብለን እናስብ። ን ቀበቶ ባታደርግ አደጋ በሚፈጠርበት ጊዜ መኪናው ሰደንሊ በሚያቆምበት ጊዜ ፓሴንጀሯ ወይም የምትጓዟ እዚህ ጋር አሽከርካሪዋ የነበራት ወይም ድራይቨሯ የነበራት ፍጥነት 80 ኪሎ ሜትር ፐር አወር ነው። አሁን አደጋ በሚፈጠርበት ጊዜ ወይ ለምሳሌ ሰደንሊ መኪናው በሚያቆምበት ጊዜ ፍጥነቷን የሚገታት ነገር እስከሌለ ድረስ ልክ እንደ ቀበቶ ማለት ነው በነበረችበት ፍጥነት ወይም በ80 ኪሎ ሜትር ፐር አወር በመኪናው ፍጥነት በመጀመሪያው ፍጥነት ነው የምትጓዘው ማለት ነው። ያ ማለት ምን ይሆናል ማለት ነው? ለምሳሌ ከምታሽከረክረው ለምሳሌ መኪና ፊት ለፊት ካለው መስታወት ጋር ምን ይሆናል ማለት ነው? የመጋጨት ኢንሲደንት ይፈጠራል ማለት ነው። ወይም ከመኪናው ፍሮንት ፓርት ጋር ሂዳ ምን ታደርጋለች ማለት ነው? ትጋጫለች ማለት ነው። ይሄ የሚሆነው ለምንድን ነው? የመጀመሪያውን ፍጥነት ስለማገት በኒውተን ፈርስት ሎው አንድ ኦብጀክት እየተጓዘበት ያለውን ፍጥነት የሚገተው ነገር እስከሌለ ድረስ የሚይዘው ነገር እስከሌለ ድረስ ልክ እንደ ቀበቶ በዛ ፍጥነት ይጓዛል። ስለዚህ ፓሴንጀር እዚህ ጋር አሽከርካሪዋም በዛ ፍጥነት ስለምትጓዝ፣ ነገር ግን መኪናው በድንገት ስለቆመ ምን ይፈጠራል ማለት ነው? ግጭት ይፈጠራል ማለት ነው። ስለዚህ ሲት ቤልት በኒውተን ፈርስት ሎው አማካኝነት ነው ኢንቨንት የሆነው ማለት ነው። ታዲያ ሞደርን ካሮች ላይ ለምሳሌ የምታያላችሁ ኤርባግ ሲስተም ታያላችሁ። ኤርባግ ሲስተሙ ምንድነው? ስቲሪንግ ዊሉ ጋር ሊሆን ይችላል፣ ዳሽቦርዱ ላይ ኤርባግ ትመለከታላችሁ። የኤርባግ ምንድነው የሚያደርገው? ልክ መኪናው ሰደንሊ በሚጋጭበት ጊዜ ምን ያደርገዋል? አሽከርካሪውን በመሸፈን ፕሮቴክት በማድረግ ማለት ነው ሌላ ኤክስተርናል የሆነ ወይም ለምሳሌ አዲሽናል የሆነ አደጋ እንዳይደርስበት ያደርጋል ማለት ነው። ነገር ግን ይሄ ከሲት ቤልቱ የሚለየው ምንድነው? ኤርባጉ ሰደንሊ ነው ምንድነው የሚያደርገው? ሰደንሊ ነው ላይክ ከመሪው ወይም ምሳሌ ከስቲሪንግ ዊሉ ላይ የሚወጣው ማለት ነው። ግን ሲት ቤልቱ ምንድነው የሚያደርገው? ሲት ቤልቱ በየትኛውም ፍጥነት ላይ ያለ በቆመ ጊዜ ሲት ቤልቱ አሽከርካሪውን ፕሮቴክት አድርጎ ወይም ለምሳሌ ከመቀመጫው ጋር ኢንታክት አድርጎ ነው የሚያቆመው ማለት ነው። ግን ኤርባጉ ለምሳሌ ሰደን የሆነ ግጭት ለምሳሌ በሚፈጠርበት ጊዜ ከሲት ቤልቱ ጋር እንዲሁም ተጨማሪ የሆነ ፕሮቴክሽን
ያገለግላል ማለት ነው። ፕሮቴክሽን ይሰጣል ማለት ነው። እስኪ በተጨማሪ አክቲቪቲ 4.3 አንድ ፈን ዊዝ ኢነርሺያ የሆነ አክቲቪቲ አለ። እስኪ ከኢነርሺያ ጋር በቤታችሁ የምትሰሩት አይነት አክቲቪቲ ነው። ምን መሰላችሁ? የሚያስፈልጋችሁ ማቴሪያል እንደ ግላስ ተምብለር ወይም ለምሳሌ እንደ ኩባያ ወይም ብርጭቆ ልትወስዱ ትችላላችሁ። ሌላው ደግሞ ስሞል ስቲፍ ፒስ ኦፍ ካርድ ቦርድ፣ ማንኛውም የሆነ ካርድ ቦርድ መውሰድ ትችላላችሁ። ጠንከር ያለ ፔፐር ማለት ነው። ሌላ ኮይን ነው። ለምሳሌ 1 ብር ሳንቲም መውሰድ ትችላላችሁ። ምንድነው የምታደርጉት? ን ካርድ ቦርዱን የምትመለከቱት ተምብለር ወይም ለምሳሌ ኩባያው ላይ ካስቀመጣችሁ በኋላ ን ከካርዱ ቦርድ በላይ ላይ ሳንቲሙን ታስቀምጣላችሁ። ኮይኑ በጣታችሁ አስፈንጥራችሁ ልክ እዚህ ጋር እንደምትመለከቱት ካርድ ቦርዱን በምትመቱበት ጊዜ ምን ይሆናል መሰላችሁ? ኮይኑ ልክ ማለት ነው ከካርድ ቦርዱ ጋር ሳይሆን የሚሄደው የምትመለከቱት የኩባያው ጋር ውስጥ ሲወርቅ ታያላችሁ ማለት ነው። ምንድነው የሚያሳያችሁ? ኮይኑ የሆነ የራሱ የሆነ ኢነርሺያ ያለው ማስ ስላለው ኮይኑ ደግሞ ከካርድ ቦርዱ ጋር ያለው ፍሪክሽን ማለት ነው እና ከሚመተው ፎርስ ጋር በምታወዳድሩበት ጊዜ የሚመተው ፎርስ በጣም ከፍተኛ ስለሆነ የምትመቱበት ፎርስ ከፍተኛ ስለሆነ ስለዚህ ምን ያሳያችኋል? እዚህ ጋር ኮይኑ አብሮ የመንቀሳቀስ ቴንደንሲው አነስተኛ ነው ማለት ነው። ማለትም ምን ይነግራችኋል? ስለዚህ ካርድ ቦርዱ በጣም በፍጥነት በሚንቀሳቀስበት ጊዜ ማስ የኢነርሺያ ሜዥርመንት ስለሆነ ኢነርሺያ ስላለው ኮይኑ የሚነግራችኋል ማለት ነው ሬዚስት ያደርጋል ማለት ነው ለመንቀሳቀስ። ያ ሬዚስታንሱ በምን ይገለጻል? ን ሲምፕሊ ድሮፕ ሲያደርግ ታያላችሁ። በቀላሉ ቦታውን ሳይቀይር ፖዚሽኑን ሳይቀይር ውስጡ ላይ የምትመለከቱት ኩባያው ላይ ወይም ብርጭቆ ውስጥ ሲገባ ታያላችሁ ማለት ነው። ስለዚህ ይሄ ኢነርሺያ የምትመለከቱበት ነው። ማስ ያላቸው ኦብጀክቶች ላለመንቀሳቀስ የሚያደርጉትን ሬዚስታንስ ወይም ቴንደንሲ ኦፍ ሬዚስታንስ የምትመለከቱበት አንድ አክቲቪቲ ነው። ቤታችሁ ይህንን ኤክስፐሪመንት መስራት የምችሉት ነው ማለት ነው። ሌላው ሞሽን ላይ ልትረሱት የማይገባው አንድ ወሳኝ ነገር ምንድነው? ፍሬም ኦፍ ሪፈረንስ የምንለው ነገር አለ። ስለዚህ ፍሬም ኦፍ ሪፈረንስ which is at rest or moving with constant velocity is known as an inertial frame of reference። አሁን inertial frame of reference ስንል ሞሽንን ሜዥር የምናደርግበት አንድ ምንድነው ማለት ነው ማጣቀሻ መቃን የምንለው ወይም ማጣቀሻ ነጥብ ሊሆን ይችላል ማለት ነው። አሁን እዚህ ጋር እንደምትመለከቱት በዩኒፎርም ቬሎሲቲ የሚጓዝ ኦብጀክት ካለ ለምሳሌ ኤ እና ቢ እዚህ ውስጥ ያለው ሪፈረንስ ፍሬም ምን ተብሎ ይጠራል? ኢነርሻል ፍሬም ኦፍ ሪፈረንስ እንለዋለን። ወይም ደግሞ ስቴሽነሪ ኦብጀክት ወይም ፐርሰን ሊኖር ይችላል ማለት ነው። ስለዚህ ከዛ ስቴሽነሪ አንጻር የምትለኩት ሞሽን ምን አይነት ሪፈረንስ ፍሬም ላይ ነው እንላለን? ኢነርሻል ፍሬም ኦፍ ሪፈረንስ ላይ ነው እንላለን። ነገር ግን አንድ ኦብጀክት አክስለሬት ወይም ዲስለሬት የሚያደርግ ከሆነ ያ ሪፈረንስ ፍሬም አድርገን ወይም ኢነርሺያል ሪፈረንስ ፍሬም አድርገን ልንወስደው አንችልም ማለት ነው። ፊዚክስ ውስጥ በዋናነት እዚህ ክላሲካል ሜካኒክስ ውስጥ የምናወራው እኛ ምንድን ነው ከኢነርሺያል ፍሬም ኦፍ ሪፈረንስ ላይ ያለን ሞሽን ወይም የሚለካን ሞሽን ነው ዲስክራይብ የምናደርገው። ስለዚህ ከዚህ በኋላ የምናወራቸው ስለ ፎርስ ስናወራ ልብ ልትሉ የሚገባው ሜዥር የምናደርግበት ፍሬም ኦፍ ሪፈረንስ ኢነርሺያል ፍሬም ኦፍ ሪፈረንስ ብለን ነው የምንጠራው። አሁን ኢነርሺያል ቨርሰስ ነን ኢነርሺያል ፍሬም ስንል ምን ማለታችን ነው? እንበልና ሰንባዲ ምን ሊጠይቅ ይችላል? ኢነርሺያል ፍሬም ኤግዚስት ብሎ ሊጠይቅ ይችላል። ኤግዚስት ያደርጋል? የስ። አክስለሬሽኑ ዜሮ የሆነበት ሞሽን ለምሳሌ እዚህ ጋር መኪና ላይ ያለ አንድ ሰው ያለበት ፍሬም ኦፍ ሪፈረንስ ኢነርሺያል ፍሬም እንለዋለን። ግን ኦብጀክቱ አክስለሬት የሚያደርግ ከሆነ ወይም ነን ዜሮ አክስለሬሽን ካለው ለምሳሌ እዚህ ውስጥ ያለው ሪፈረንስ ፍሬም ምን ይኖር? ነን ኢነርሺያል ፍሬም ይባላል ማለት ነው። ስለዚህ የምንለካቸው ሞሽኖች ሜዥር የምናደርጋቸው ኳንቲቲዎች ለምሳሌ ፊዚካል ኳንቲቲዎች ሞሽን ሪሌትድ የሆኑ እኛ በዚህ ዲስከስ የምናደርገው ኢነርሺያል ፍሬም ኦፍ ሪፈረንስ ላይ ነው። ነገር ግን ለምሳሌ መኪናው አክስለሬት እያደረገ እዚህ ጋር ለምሳሌ የሰውየውን ለምሳሌ እንቅስቃሴ ዲስክራይብ ማድረግ ብንፈልግ ማለትም ከመኪናው አንጻር ማድረግ ብንፈልግ ምንድነው የሚሆነው ማለት ነው? ኮንሲስተንት የሆነ ወይም ትክክለኛ የሆነ ቫልዩ አታገኙም ማለት ነው። ለምን? ፍሬም ኦፍ ሪፈረንሱ መኪናው አክስለሬት ስለሚያደርግ ማለት ነው። ስለዚህ ሞሽኑን ዲስክራይብ ለማድረግ አስቸጋሪ ነው የሚሆነው። ስለዚህ ሁልጊዜም ፍሬም ኦፍ ሪፈረንሳችሁ ኢነርሺያል መሆን አለበት ማለት ነው፣ ሞሽኑን በደንብ ዲስክራይብ ለማድረግ። በጠቅላላው ምን እያለ ነው ማለት ነው? የኒውተንስ ሎዎች የሚሰሩት ኢነርሺያል ፍሬም ኦፍ ሪፈረንስ እንደሆነ ልትረሱት አይገባም። እዚህ ጋር ልትሉት ይገባል። የኒውተንስ ሎዎች አፕላይ የምናደርገው የት ጋር ነው ማለት ነው? ኢነርሺያል ፍሬም ኦፍ ሪፈረንስ ነው። ግን ነን ኢነርሺያል ፍሬም ኦፍ ሪፈረንስ ላይ ሊሰራ አይችልም ማለት ነው። ቀጣይ ደግሞ ዲስከስ የምናደርገው ኒውተን ሰከንድ ሎው ኦፍ ሞሽን ነው። ኒውተን ሰከንድ ሎው ኦፍ ሞሽን ዲስከስ ከማድረጋችን በፊት እዚህ ጋር ብሬንስቶርም ኩዌስችን አለ። ቤዝድ ኦን ዮር ኖሌጅ ኦፍ ኪኔማቲክስ ዲስከስ ዘ ዲፍረንስ ቢትዊን ሙቪንግ ዊዝ ዩኒፎርም ቬሎሲቲ ኤንድ ሃቪንግ አክሰለሬሽን።
ስለዚህ አሁን በዩኒፎርም ቬሎሲቲ መጓዝ እና አክስለሬሽን አንድ ኦብጀክት ኑሮት መጓዝ ዲፍረንሱ ምንድን ነው ነው ሶ ኪኔማቲክስ ዲፍረንሱ ነው የምናይ። ሶ ዲፍረንሱ በምናይበት ጊዜ መጀመሪያ የምናየው ምንድን ነው ዩኒፎርም ቬሎሲቲ ነው። ሶ ዋን ኦብጀክት ሙቭስ አት ኮንስታንት ስፒድ ኢን ስትሬት ላይን። ስለዚህ ዩኒፎርም ቬሎሲቲ ስንል አንድ ኦብጀክት ቀጥ ባለ መስመር ላይ በኮንስታንት ስፒድ የሚጓዝበት ሞሽን ነው። ሶ ዜር ኢዝ ኖ ቼንጅ ኢን ስፒድ ኦር ዳይሬክሽን። ስለዚህ የስፒዱ መጠን አይጨምርም አይቀንስም፣ ዳይሬክሽኑም አይቀየርም ማለት ነው። ሌላው ምንድነው ዜሮ ኔት ፎርስ ኢዝ አክቲንግ ኦን ዘ ኦብጀክት። ኦብጀክቱ ላይ አክት የሚሆነው ፎርስ ምንድነው ዜሮ ነው ማለት ነው። ሌላው ደግሞ ሙቪንግ ዊዝ አክሰለሬሽን። ሶ አንድ ኦብጀክት አክሰለሬሽን ኖሮት የሚያደርገው እንቅስቃሴ ምንድነው ኢንቮልቭስ ኤ ቼንጅ ኢን ቬሎሲቲ አይዘር ኢን ስፒድ ኦር ዳይሬክሽን። ስለዚህ አንድ ኦብጀክት አክሰለሬት ያደረገ ነው ስንል ስፒዱ ወይም ማግኒቱ እየተቀየረ ነው ወይም ደግሞ ዳይሬክሽኑ እየተቀየረ ነው ማለት ነው። ወይም ለምሳሌ ሁለቱም የሚቀየርበትም ኬዝ አለ። ስለዚህ if there is a change in velocity ኦብጀክቱ አክሰለሬት እያደረገ ነው እንላለን። ሶ አክሰለሬሽን ላይ ምን አለ occurs due to a net force። ፎርስ ወይም አክሰለሬት እንዲያደርግ የሚያደርግ አንድ ኦብጀክትን አክሰለሬት እንዲያደርግ የሚረዳው ምን አለ ኔት ፎርስ አለ። ካለ ኔት ፎርስ አንድ ኦብጀክት አክሰለሬት ሊያደርግ በፍጹም አይችልም ማለት ነው። ስለዚህ ልትረሱት የማይገባ ሁለቱ ነጥቦች ምንድን ነው? አክሰለሬሽን ስንል ቼንጅ ኢን ቬሎሲቲ ነው። በዳይሬክሽንም ወይም በማግኒቲዩድ ሊሆን ይችላል። ሌላው ደግሞ there is a cause for that acceleration። ኮዝ አለው ወይም ፎርስ አለ፣ አክት የተደረገበት ኔት ፎርስ አለ ማለት ነው። ሶ አሁን ኒውተን ሰከንድ ሎ ላይ ከማውራታችን በፊት ኮንሲደር የምናደርጋቸው ፎከስ የምናደርግበት ምንድን ነው? አሁን እዚህ ጋር ኔት ፎርስ የምንለው እና ሲስተም የምንለው ነገር አለ። ማለትም እንግዲህ ኔት ፎርስ እና ፎርስ የምንለው ነገር ምንድን ነው? ኮዝ ኤንድ ኢፌክት የምናይበት ነው። ስለዚህ ፎርስ እንደ ኮዝ፣ አክሰለሬሽን ደግሞ እንደ ኢፌክት ሆኖ የምናይበት ነው። ሶ ሲስተም ስንል ለምሳሌ ሲስተማችን ሂር ኢት ኩድ ቢ ሂር ኤ ቦክስ ሊሆን ይችላል ኦር ኤኒ ካይንድ። ሶ ሲስተም የምንለው ምንድን ነው? ፎርስ እና ፎርስ አክት የሚደረግበትን ኦብጀክት ወይም ደግሞ ሰርፌስ በጠቅላላ የሚይዝ ምን እንለዋለን? ሲስተም እንለዋለን። ስለዚህ ጋር ሂር ዊ ሃቭ ኤ ፎርስ ይኖረናል። ኤንኦልሶ ፎርሱን ጠቅልሎ የሚይዝ ወይም ምሳሌ ይህንን ኢንቫይሮንመንቱን ኦብጀክቱን ጨምሮ ማለት ነው። ይህ የምንለዋለን ሲስተም እንለዋለን ማለት ነው። ስለዚህ ሲስተም እና ፎርስ የሚለውን ነገር እዚህ ጋር ከግምት ታስገባላችሁ። ሲስተም የሚለው ምን ይይዛል በውስጡ? there is a mass and also there could be a frictional force። ለምሳሌ ኦፖዝ የሚያደርገው ቦክሱን ለምሳሌ የሚንቀሳቀሰውን አካል ማለት ነው። ጠቅላላ ይህንን ዲስክራይብ ለማድረግ ይህን ኢንቫይሮንመንት ምን ብለን እንጠራዋለን? ሲስተም እንለዋለን። ስለዚህ ሲስተማችን ለምሳሌ ምን እናስወግዳለን ማለት ነው? ኤክስተርናል የሆኑ ኢንፍሉዌንሶችን ወይም ከግምት የማይገቡ ነገሮችን አስወጥተን ፎርሱ የሚያመጣውን ኮንሲኩዌንስ ማለትም የሚፈጥረውን አክሰለሬሽን እንደ ኢፌክት ማለት ነው። ፎርሱን ደግሞ እንደ ኮዝ የምናጠናበት ቶታል ይሄ የምንለዋለን ሲስተም እንለዋለን ማለት ነው። ሶ አሁን ስለ ኒውተን ሰከንድ ሎው ስናወራ ምን እናያለን ማለት ነው? በሱ ውስጥ ለምሳሌ አንድ ኦብጀክት ላይ አንድ የሚንቀሳቀስ አካል ላይ ማለት ነው አክት የሚሆኑ ምናሉ ፎርሶች አሉ። ለምሳሌ እንደ ኖርማል ፎርስ የምንለው ነገር አለ። አንድ የሆነ ሆሪዞንታል ሰርፌስ ላይ የተቀመጠ ኦብጀክት ላይ ከሰርፌሱ ወይም ከተቀመጠበት ሰርፌስ አክት የሚሆን ፎርስ አለ። ያንን ፎርስ እንለዋለን ኖርማል ፎርስ እንለዋለን። ዩዥዋሊ ሪፕሬዘንትድ ባይ ዲስ ኤፍ ኤን ኦር ኖርማል ፎርስ። ሌላ ደግሞ ኦብጀክቱ ለምሳሌ ያለውን ዌይት ወይም ማስ ታይምስ ግራቪቴሽናል አክሰለሬሽን የሚለውን ኮንሰፕት በዚህ አብረን የምንመለከተው ነው ማለት ነው። ኔክስት የምናየው አሁን ኒውተን ሰከንድ ሎው ከኒውተን ፈርስት ሎው እንደመጣ ወይም የኒውተን ፈርስት ሎው ዴሪቬቲቭ እንደሆነ ነው የምናየው። ወይም ከኒውተን ፈርስት ሎው የተነሳ ኮንሰፕት እንደሆነ ነው የምንመለከተው። ለምን መሰላችሁ? ኒውተን ፈርስት ሎው ላይ አንድ ኦብጀክት ኤክስተርናል ፎርስ አክት እስካልሆነበት ድረስ ወይም ኤግዘርት እስካልሆነበት ድረስ በኮንስታንት ቬሎሲቲ መጓዝ ይቀጥላል ብለን ነበረ። በሌላ አነጋገር ምንድን ነው? ወይም ስቴት ኦፍ ሬስት ላይ ካለ ሬስት ላይ ፎሬቨር ይዘው ጋር ይቆያል ማለትም ስቴት ኦፍ ሬስቱን ሜንቴን አድርጎ ይቀጥላል ማለት ነው። ግን አሁን ኤክስተርናል ፎርስ ደግሞ አፕላይ እናደርግ ብንል ናው ከየት ነው የምንነሳ ማለት ነው? ከኒውተን ፈርስት ሎው ኮንሰፕት ነው የምነሳ። ስለዚህ አሁን አንድ ኤክስተርናል ፎርስ አፕላይ ሲሆን አንድ ኦብጀክት ላይ ቬሎሲቲውን ወይም የቬሎሲቲውን ማግኒቲዩድ ወይም ደግሞ ዳይሬክሽን ይቀይራል ማለት ነው። ስለዚህ ከኒውተን ፈርስት ኮንሰፕት ላይ ተነስተን ነው ኒውተን ሰከንድ ሎውን ድራይቭ የምናደርግ ማለት ነው። ስለዚህ አሁን ምንድነው ኢንኩዌሪው? our inquiry እኛ ማወቅ የምንፈልገው ነገር ምንድነው? what will happen if a force F is applied on an object of mass m
which is initially at rest on horizontal smooth surface where friction is negligible. አሁን ፍሪክሽን ዜሮ የሆነበት ሰርፌስ ላይ አንድ የተቀመጠ ኦብጀክት ላይ አክት የሚሆን ፎርስ አለ። አሁን ፎርሱ የሚፈጥረው ኢፌክት ምንድን ነው? ስለዚህ የፎርሱን ኮንሲኩዌንስ የምናየው ማለትም አክሰለሬሽኑን ነው ካልኩሌት የምናደርግ። ማስ ኤም የተሰኘ ማስ ያለው ቦክስ ላይ እንዲሁም ደግሞ ሰርፌሱ ስሙዝ ፍሪክሽንለስ የሆነ ነው አድርገን ነው የምናስበው። ቢኮዝ ዲስ ኢዝ ኒውተን ሰከንድ ሎውን ለመጀመሪያ ጊዜ በምናጠናበት ጊዜ ሰርፌሱ ፍሪክሽን የሌለበት ሰርፌስ ላይ የተቀመጠ ማስ ፎርስ አክት በሚደረግበት ጊዜ የሚፈጥረውን አክሰለሬሽን ተያይዞ ነው የምናጠነው ማለት ነው። ይሄንን ለማጥናት ምንድነው ማለት ነው መልሳችን እዚህ ጋር በኦብዘርቬሽን የምንመለከተው ነገር ምንድነው? it moves with some velocity in the direction of the applied force። ስለዚህ አንድን ኦብጀክት ሆሪዞንታል ሰርፌስ ላይ የተቀመጠን ኦብጀክት እንደምታውቁት የሆነ ፎርስ አክት በምታደርጉበት ጊዜ ምን ይፈጠራል? የሆነ ቬሎሲቲ ይኖረዋል ማለት ነው። ቬሎሲቲ አቴን ያደርጋል ወይም ቬሎሲቲ ይኖረዋል ማለት ነው። አሁን ኔክስት ኢንኩዌሪያችን ምንድን ነው? አሁን ቀደም ብለን ያየነው ቦክሱ ላይ አክት የሚደረግ ፎርስ አለ። ፎርሱ አክት በሚደረግበት ጊዜ ማሱ ላይ now the question is how does it move as long as the force is maintained? አሁን ፎርሱ ሜንቴን አድርገ ነው አክት ያደረግነውን ፎርስ ሜንቴን አድርገን ማለትም ከቦክሱ ላይ ፎርሱን ሳናስወግደው አሁን ምን አይነት እንቅስቃሴ ይካሄዳል የሚለውን ነገር ኢንቨስቲጌት እናደርግ። ምን ትመለከታላችሁ መሰላችሁ? the velocity is increasing uniformly through time። ስለዚህ ምን ታያላችሁ ማለት ነው? ቬሎሲቲው ዩኒፎርምሊ ፎርሱ አክት ፎርሱ ኮንስታንት የሆነው ፎርስ ከኦብጀክቱ ላይ እስካልተነጠለ ድረስ ዩኒፎርምሊ ቬሎሲቲው ሲጨምር ታያላችሁ ማለት ነው ከታይም ጋር። that means it is accelerating uniformly ማለትም በዩኒፎርምሊ አክሰለሬትድ ሞሽን ላይ ነው ብለን መናገር እንችላለን ማለት ነው። ይህ ማለት ኮንስታንት የሆነ ምን አለው ማለት ነው? አክሰለሬሽን አለው ማለት ነው። ቀጣይ ኢንኩዌሪያችን ምንድን ነው? what will happen to the magnitude of the acceleration if the force is doubled? እንግዲህ አሁን ምን አይተናል ማለት ነው? ፎርሱን አክት በምናደርግበት ጊዜ የሆነ አክሰለሬሽን ይኖረዋል ብለናል። ኮንስታንት የሆነ አክሰለሬሽን ይኖረዋል ኮንስታንት ፎርስ ስለሆነ ማለት ነው። አሁን ደብል ብናደርግበት ፎርሱን እንዲሁም ደግሞ ትሪፕል ብናደርገው ፎርሱን ማለትም እዚህ ጋር ለምሳሌ በሶስተኛ ደረጃ ለምሳሌ ትሪፕል ብናደርገው ፎርሱን በተመሳሳይ ማስ ላይ ትሪፕል የሚያል 3 እጥፍ የሚያል ፎርስ አክት ቢሆን አክሰለሬሽኑ ጋር ምን ይሆናል? አክሰለሬሽኑ ምን ይሆናል የሚለውን ነገር ነው የምንጠይቀው ማለት ነው። በኦብዘርቬሽን በኤክስፐሪመንት የተገኘው ኦብዘርቬሽን ምን ይመስላል መሰላችሁ? አንደኛው ነገር ምን ታያላችሁ? if the force is doubled ፎርሱን ደብል በምታደርጉበት ጊዜ ማለት ነው here አክሰለሬሽኑ ምን ይሆናል ማለት ነው? ደብል ይሆናል ማለት ነው። ማለትም የመጀመሪያውን አክሰለሬሽን 2 እጥፍ ይሆናል ማለት ነው። አክሰለሬሽን እና ፎርስ ምንድነው? ዳይሬክትሊ ፕሮፖርሽናል ናቸው የሚለውን ነገር ከዚህ መመልከት ትችላላችሁ። ሌላው ደግሞ በተመሳሳይ እዚህ ጋር ልታዩት የሚገባው ነገር ምንድነው? በተመሳሳይ የሆነ ማስ ላይ አሁንም ፎርሱ 3 እጥፍ በሚሆንበት ጊዜ 3 times f በሚሆንበት ጊዜ የመጀመሪያውን ፎርስ ማለት ነው ቦክሱ የሚንቀሳቀስበት አክሰለሬሽን 3 እጥፍ ነው የሚሆነው። 3 times a which is የመጀመሪያውን አክሰለሬሽን 3 እጥፍ ነው የሚሆን ማለት ነው። ስለዚህ ዳይሬክትሊ ፕሮፖርሽናል እንደሆኑ በዚህ ማየት ትችላላችሁ። ቀጣይ ደግሞ what will happen to the magnitude of the acceleration if the mass is doubled or tripled while the force is kept unchanged? አሁን ፎርሱን ኮንስታንት አድርገ ነው አክት የሚደረገውን ፎርስ ኮንስታንት አድርገ ነው ማለት ነው ይሄንን ፎርስ። አሁን ማሱን ግን ብንቀይረውስ? ማሱን ለምሳሌ ምን ቢሆን? ደብል ቢሆን 2 እጥፍ ቢሆን እንዲሁም ደግሞ 3 እጥፍ ቢሆን አክሰለሬሽኑ ላይ ምን ይፈጠራል የሚለው ነገር ኢንቨስቲጌት እናድርግ እስኪ። በምንመለከትበት ጊዜ ኤክስፐሪመንታሊ ፎር ኮንስታንት ፎርስ ማለት ነው ምን ታያላችሁ መሰላችሁ? አክሰለሬሽን ኢዝ ሪዱስድ ባይ ሃፍ። ምን ማለት ነው? አክሰለሬሽኑ በ2 እጥፍ ይቀንሳል። ማለትም የመጀመሪያውን አክሰለሬሽን በ1/2 ያህል መጠን ይኖረዋል ማለት ነው። ትሪፕል በሚሆንበት ጊዜ ማሱ ትሪፕል በሚሆንበት ጊዜ አክሰለሬሽኑ 1/3 of the first acceleration 1/3 ይሆናል ማለት ነው። እዚህ ጋር ምንድን ነው የምትመለከቱት? እንግዲህ ፎርስ ማስ እና አክሰለሬሽን ምን አይነት ሪሌሽንሽፕ ነው ያላቸው? ኢንቨርስሊ ፕሮፖርሽናል ናቸው። ኮንስታንት የሆነ ፎርስ አፕላይ እያደረጋችሁ እዚህ ጋር እንደምትመለከቱት ማሱ በጨመረ ቁጥር አክሰለሬሽኑ ምን ይሆናል ማለት ነው? ይቀንሳል ማለት ነው። ስለዚህ ማስ እና አክሰለሬሽን ኢንቨርስሊ ፕሮፖርሽናል ናቸው የሚለው ነገር ከኤክስፐሪመንታሊ ይሄ የተገኘ ምንድነው ማለት ነው? ኦብዘርቬሽን ነው። አሁን ኒውተን ሰከንድ ሎው ኦፍ ሞሽን እንዴት አድርገን ዲስክራይብ እናደርገዋለን?
So በዚህ statement describe እናደርገዋለን። When unbalanced force acts on an object of mass m, the object accelerates in the direction of applied force with the magnitude of acceleration directly proportional to the net applied force and inversely proportional to the mass of the object. አሁን አንባላንስድ የሆነ ፎርስ አንድ ኦብጀክት ላይ አክት በሚሆንበት ጊዜ ኦብጀክቱ አክሰለሬት የሚያደርገው በየትኛው አቅጣጫ ነው? አንባላንስድ ፎርሱ ወይም ኔት ፎርሱ በሚጠቁምበት አቅጣጫ ነው ማለት ነው። ሌላው ምንድነው? አክሰለሬሽኑ የኦብጀክቱ አክሰለሬሽን ከፎርሱ ጋር ዳይሬክትሊ ፕሮፖርሽናል ነው፣ እንዲሁም ደግሞ ከማሱ ጋር ደግሞ ኢንቨርስሊ ፕሮፖርሽናል ነው ብላችሁ ይህንን መያዝ ትችላላችሁ ማለት ነው። ሶ አሁን ማቴማቲካሊ ኒውተን ሰከንድ ሎውን እንዴት ነው ኤክስፕረስ የምናደርገው መሰላችሁ? አክሰለሬሽን እዚህ ጋር የምታዩት ማለት ነው ዳይሬክትሊ ፕሮፖርሽናል ቱ ፎርስ ኤንድ አክሰለሬሽን ኢንቨርስሊ ፕሮፖርሽናል ቱ ማስ የአይነት ሪሌሽንሽፕ አላቸው ማለት ነው። ሶ እዚህ ጋር ይህን ሪሌሽንሽፕ ወደ አንድ ኢኩዌሽን በምናመጣበት ጊዜ where right acceleration ማለት k ይሄ የማይታወቅ ኮንስታንት ነው። ሶ k times the force divided by በማስ አድርጋችሁ ይሄንን ሪሌሽንሽፕ መግለጽ ትችላላችሁ ማለት ነው። አሁን ኤክስፔሪመንታሊ ይሄ ኮንስታንት k የምንለው ኮንስታንት በኤክስፐሪመንት የኬ ቫሊዩ ምንድን ነው መሰላችሁ? 1 ነው ማለት ነው። ሶ ከዚህ ኤክስፕሬሽን ምን እነሳለን ማለት ነው? ሶ ዊ አራይቭ ቱ a relationship where finally the force the net force የምንለው ነገር ምንድን ነው ማለት ነው? ማስ ታይምስ አክሰለሬሽን የሚል ሪሌሽንሽፕ ላይ እንደርሳለን ማለት ነው። ሶ ምክንያቱም ሪሌሽንሽፓቸው ሊኒየር ስለሆነ ማለት ነው። እንዲሁም ደግሞ the values of k ኤክስፐሪመንታሊ የተገኘው 1 ስለሆነ ፋይናሊ እዚህ ጋር እንደርሳለን ማለት ነው። ጥሩ። ስለዚህ አሁን ልትይዟቸው የሚገባው እዚህ ጋር አንድ ተርሞች አሉ። እነዚህ ኔት ፎርስ የምንለው ነገር አለ። ወደፊት የምንነጋገረው ነው። ኔት ፎርስ ስንል the sum of two or more forces or resultant force የምንለው ነው ማለት ነው። የሁለት እና ከዛ በላይ የሆኑ ፎርሶች ድምር ነው። ስለዚህ አንድ ኦብጀክት ላይ እዚህ ጋር የምታስቡት ምንድን ነው? አንድ ኦብጀክት ላይ አክት የሚሆኑ ወይም አንድ ነጥብ ላይ አክት የሚሆኑ ምን አሉ ማለት ነው? ፎርሶች አሉ። በተለያየ አቅጣጫ አክት የሚሆኑ ማለት ነው። ስለዚህ የእነዚህ ፎርሶች F1 F2 ወይም F3 ያላችሁ ብዙ አይነት ፎርሶች ሊኖሩ ይችላሉ። ስለዚህ የእነዚህ ቶታል ድምር ሪዛልታንት ማለት ነው ምን እንለዋለን? ኔት ፎርስ ነው አለ። sometimes F ኔት ማለት የቬክተር ሰም ነው ማለት ነው። የሁሎችም ፎርሶች ቬክተር ሰም ነው ማለት F1 ሲደመር F2 ሲደመር F3 ብለን በቬክተር ፎርም የምንደምረው ነው። ይህንን 10ኛ ክፍል ላይ እንደምታስታውሱት አይተን ነበረ። ፎርሶችን እንዴት እንደምንደምር፣ ቬክተሮችን እንዴት እንደምር። ኔት ፎርስ ስንል በጠቅላላ የሁለትና ከዛ በላይ የሆኑ ፎርሶች ድምር ነው። ሌላው አክሰለሬሽን ስንል the time rate of change of velocity it could happen when a body changes its speed or direction of motion or both። ስለዚህ አክሰለሬሽን ስንል it's simply a rate of change of velocity ነው። ይሄ የሚፈጠረው መቼ ነው? አንድ ኦብጀክት ስፒዱን በሚቀይርበት ጊዜ እንዲሁም ደግሞ ዳይሬክሽኑን በሚቀይርበት ጊዜ የሚጓዝበትን አቅጣጫ ወይም ደግሞ ሁለቱም በተመሳሳይ ጊዜ ሊቀይር ይችላል። so simply the rate of change of velocity ምን ብለን እንጠራዋለን? አክሰለሬሽን እንለዋለን ማለት ነው። ሌላው ምን አይተን ነበረ? በዋነኛነት ሲስተም የሚል ነገር አይተናል። ሲስተም ስንል በፊዚክስ ውስጥ a collection of objects የኦብጀክቶች ስብስብ እንዲሁም ደግሞ ኤሌመንቶች ሊሆኑ ይችላሉ or components that are organized from a common purpose ወይም ለምሳሌ ኮምፖነንትስ የምንላቸው ለምሳሌ እንደ ፎርስ እንዲሁም ለምሳሌ የሚንቀሳቀስ አንድ ቦክስ ሊሆን ይችላል ለምሳሌ ወይም ለምሳሌ የምትገፉት አንድ ማቴሪያል ሊኖር ይችላል። እነዚህ አይነት ኤሌመንቶችን በውስጡ አጠቃሎ የሚይዝ የነዚህ ኮሌክሽን ምን ብለን እንጠራዋለን? ሲስተም እንለዋለን። ስለዚህ ኦርጋናይዝድ የሆነ ለአንድ ኮመን ፐርፐዝ የተዋቀረ አንድ ሲስተም ምንድን ይባላል? ይሄ ሲስተም እንለዋለን ማለት ነው። ኤኒቲንግ አውትሳይድ ዘ ሲስተም ኢዝ ሰራውንዲንግ። ታዲያ ከሲስተሙ ውጭ ያለ ማለት ነው ምን ብለን ጠሯለን? አውትሳይዱን ሰራውንዲንግ እንለዋለን ማለት ነው። ሰራውንዲንግ እና ሲስተም ልዩነቱ ምንድን ነው? ሲስተም ውስጥ ማለት ነው ኮንሲደር የምናደርጋቸው ለምሳሌ እንደ ፎርስ፣ አክሰለሬሽን እንዲሁም ሌላ ለምሳሌ ፍሪክሽናል ፎርስ፣ ኖርማል ፎርስ የምንላቸውን ነገሮች ኢንቨስቲጌት የምናደርገው ሲስተም ውስጥ ነው። ስለዚህ አይዞሌትድ የሆነ ሲስተም ወይም ከሰራውንዲንጉ የተነጠለ ሲስተም ወስደን ነው ፊዚክስ ውስጥ ዲስከስ የምናደርግ ማለት ነው። የፎርስ ዩኒት ወይም ኤስአይ ዩኒት በቤዚክ ማለትም ኳንቲቲ ኦፍ ሜዥርመንትስ ኢን ሜካኒክስ ማለት ነው በሌንግዝ በማስ እንዲሁም በታይም በምንገልጽበት ጊዜ 1 ኒውተን ስንል 1 ኪሎግራም ታይምስ ሜትር ሲካፈል በሰከንድ ስኩዌር ወይም ኪሎግራም ሜትር ፐር ሰከንድ ስኩዌር አድርገን
መጥራት እንችላለን። ኤስአይ ዩኒት ኦፍ ፎርስ ኢን ተርምስ ኦፍ ቤዚክ ዩኒት በዚህ አይነት መንገድ ይገለጻል ማለት ነው። ሌላው ለምሳሌ ትልቅ የሆነ ማግኒቲዩድ ያላቸው ላርጅ ኳንቲቲዎችን ለምሳሌ ለመግለጽ የፎርስን ለምሳሌ በኪሎ ኒውተን ልንገልጽ እንችላለን። ስለዚህ 1 ኪሎ ኒውተን ስንል 1000 ኒውተን ነው ማለት ነው። ወይም ለምሳሌ ሜጋ ኒውተን ሊኖር ይችላል ማለት ነው። 1 ሜጋ ኒውተን ከተሰጠን ምን ማለታችን ነው? 1 ሚሊየን ኒውተን አድርገን ልንገልጽ እንችላለን። አክቲቪቲ 4.4 ላይ አንድ ሞር ኒውተን ሰከንድ ሎን የምንረዳበት አንድ ግሩፕ ወርክ አለ። ኤክስፕሎር ዘ ሪሌሽንሺፕ ቢትዊን ፎርስ ማስ ኤንድ አክሰለሬሽን። ስለዚህ ፎርስ ማስ ኤንድ አክሰለሬሽን በሲምፕል ሴትአፕ እንዴት አድርጋችሁ ኢንቨስቲጌት እንደምታደርጉት ነው። ኢፍ ዩ ፑል አን ኦብጀክት ዊዝ ፎርስ፣ አንድን ኦብጀክት እንደምታውቁት በሆነ ፎርስ አክት ብታደርጉበት ወይም በምትስቡት ጊዜ ምን ይሆናል? ሃው ዱ ፎርስ ኤንድ ማስ አፌክት ዘ አክሰለሬሽን ኦፍ ዘ ኦብጀክት። ስለዚህ አሁን ማሱና ፎርሱ ማለት ነው አክሰለሬሽኑ ላይ ያለው ኢፌክት ምንድን ነው የሚለውን ነገር ነው እዚህ ጋር የምናጠነው ማለት ነው። ስለዚህ አክሰለሬሽኑን ከፎርስ እና በማስ መካከል ያለውን ነገር ሪሌሽንሽፑን በማጥናት በመቀያየር ፎርሱን እና ማሱን አክሰለሬሽኑ ላይ ምን አይነት ተጽዕኖ እንዳለው ኢንቨስቲጌት እናደርጋለን። ይሄን ለማድረግ ታዲያ የሚያስፈልጉ ማቴሪያሎች ዳይናሚክስ ካርት ዌዝ ሁክ። ለምሳሌ ይህን ማቴሪያል ለምሳሌ ላታገኙ ትችላላችሁ። ማቴሪያሉ ይህን ይመስላል። ዳይናሚክ ካርት ይህን አይነት ካርት ነው። ከላዩ ላይ ማስ ታስቀምጣላችሁ። ከውስጡ በሁክ የተያያዘ ነው። ስፕሪንግ ምንድን ነው የሚጠቁመው ማለት ነው? ይሄ ስፕሪንግ ስኬሉ ፎርሱን መጠን ማለት ነው፣ የፎርሱን ማግኒቲዩድ ዲተርማይን የምታደርጉበት ነው። ምን እያለ ነው አሁን? እሱ ያስፈልጋቸዋል። ከዛ 200 ግራም ስታንዳርድ ማስ 1 ኬጂ ስታንዳርድ ማስ። ስለዚህ አንደኛውን እዚህ ጋር 200 ግራም ሌላኛውን ደግሞ 1 ኪሎ ግራም የሆነ ማስ እንወስዳለን ነው የሚለን። በጣም ጥሩ። ይህን ካደረግን በኋላ የሚያስፈልገን ምንድነው? ስፕሪንግ ስኬል ከ0 እስከ 5 ኒውተን የሚለካልን ነው እና ፍላት ሰርፌስ ላይ የሚቀመጥ ነው። መጽሐፋችሁ ላይ ፊገር 4.1 ላይ ታገኙታላችሁ። አሁን እዚህ ጋር እንደምትመለከቱት ኤክስፔሪሜንታል ሴታፓችን ይህን ይመስላል። ይህን በሲሙሌሽን ማሳየት በጣም ቀላል ስለሆነ በዚህ ላሳያችሁ። አሁን እዚህ ጋር የምናደርገው ምንድነው? ሂር አሁን ለምሳሌ ካርቱን በቦክስ ሪፕሌስ አድርጌዋለሁ። ሁለት ማሶች አሉን። አንደኛው 1 ኪሎ ግራም ነው፣ ሌላው ደግሞ 0.2 ኪሎ ግራም ወይም 200 ግራም ማለት ነው። አሁን 3 ኒውተን የሚያል ፎርስ አክት አድርጉ ነው የሚለን። ይህን ስናደርግ ግን 200 ግራሙን ቦክስ ላይ እናስቀምጠዋለን። ካስቀመጥን በኋላ ምናደርገዋለን? እንስበዋለን ካርቱን ማለት ነው። ስንስበው አሁን ቬሎሲቲው እንዴት እንደሚጨምር ትመለከታላችሁ ማለት ነው። እዚህ ጋር እንደምታዩት የቬሎሲቲው ኢንክሪመንት ይሄን ይመስላል ማለት ነው። የቬሎሲቲው ኢንክሪመንት ምን ይነግራችኋል? ኦብጀክቱ አክሰለሬሽን አለው የሚለውን ነው። አሁን የምናወዳድረው ምንድን ነው? አሁን ለምሳሌ 1 ኪሎ ግራም የሆነው ማስ አፕላይ አድ እናደርገውና እዚህ ጋር ቦክሱ ላይ እንስበዋለን ማለት ነው። አክቲቪቲው እንደሚጠይቃችሁ ማለት ነው። በምስቡበት ጊዜ ቬሎሲቲው እንዴት እንደሚጨምር ተመልከቱ። ቀደም ብለን ካየው ጋር እንድትናወዳድር ማለት ነው። ምን ታያላችሁ? ቀደም ብሎ ካየነው ጋር ቢያንስ በአነስተኛ መጠን ነው የሚጨምረው ማለት ነው። ስለዚህ ማሱን ስትጨምሩ ቬሎሲቲው በጣም ስሎውሊ ነው የሚጨምረው ማለት ነው። ማለትም አክስለሬሽኑ ምንድን ነው ማለት ነው? ማሱ ሲጨምር አክስለሬሽኑ አነስተኛ ነው የሚለውን ነገር ይነግራቸዋል። ስለዚህ ማስና አክስለሬሽን ኢንቨርስሊ ፕሮፖርሽናል መሆናቸውን በዚህ ማየት ትችላላችሁ ማለት ነው። በጣም ጥሩ። አሁን ስለዚህ ደግሞ ምን አይነት ኬዝ እንወስዳለን መሰላችሁ? አሁን ደግሞ ፎርሱን 4 ኒውተን እናደርገዋለን። አሁን እናደርገዋለን ማለት ነው። እንዲንቀሳቀስ ስታርት እንለዋለን፣ እንስበዋለን። በምታዩት አይነት መንገድ ቬሎሲቲ ይጨምራል ማለት ነው። የምናደርገው ቀጣይ ምንድን ነው? አሁን ፎርሱን ደግሞ ማለት እንቀይረዋለን። ምንድን ነው የምናደርገው? 2 ኒውተን እናደርጋለን። 2 ኒውተን አድርገን አሁን ቀደም ብሎ ከ4 ኒውተን አፕላይ ስናደርግ ከነበረው የቬሎሲቲ ኢንክሪመንት ወይም አክሰለሬሽኑን ምን ያህል እንደሚሆን ምን አይነት ሪሌሽንሽፕ እንዳለው መመልከት ትችላላችሁ። ስለዚህ ጋር ስታርት ስትሉት ከቀደመው ምንድን ነው ማለት ነው? ቬሎሲቲ በጣም ስሎውሊ ነው የሚጨምረው። ቬሎሲቲው ስሎውሊ ነው የሚጨምር ማለት አክሰለሬሽኑ አነስተኛ ነው ማለት ነው። ስለዚህ ፎርስ እና አክሰለሬሽን ምንድነው ያላቸው ሪሌሽንሽፕ? ዳይሬክት ነው ማለት ነው። ፎርሱ ሲጨምር ከፍተኛ የቬሎሲቲ ኢንክሪመንት ታያላችሁ። ማለትም ቬሎሲቲ በፍጥነት ይጨምራል ወይም አክሰለሬሽኑ ከፍተኛ ነው እንላለን ማለት ነው። ፎርሱ ግን አነስተኛ ከሆነ ቬሎሲቲው በጣም ቀስ ብሎ ነው የሚጨምረው ማለት ነው። ይሄ ማለት አክሰለሬሽኑ አነስተኛ ነው የሚለውን ነገር እዚህ ጋር ኮንሰፕቱን ይነግራቸዋል ማለት ነው። ስለዚህ ኒውተን ሰከንድ ሎው ከዚህ ኦብዘርቬሽን ተነስተን መናገር የምንችለው ኮንሰፕት ነው ማለት ነው።
ሌላው ደግሞ ኒውተን ሰርድ ሎው ኦፍ ሞሽን ነው። ኒውተን ሰርድ ሎው ኦፍ ሞሽን ወይም ሶስተኛው የኒውተን ህግ ከማየታችን በፊት እስኪ የሆነ ብሬንስቶርሚንግ ኩዌስችን አለ። ኮንሰፕቱን ለመረዳት የሚያስችለን ነው ማለት ነው። if you drop your pencil at a certain height it falls downward due to the force that the earth exerts on the pencil። ስለዚህ አንድ እርሳስ ለምሳሌ ከሆነ ከፍታ ላይ ብትለቁ ወደ ታች ይወርዳል። ለምን? ከመሬት ኤክስፒሪየንስ የሚያደርገው ፑል የሚያደርገው የሚስበው ፎርስ ስላለ ማለት ነው። ምን ይጠይቀናል? Can you say that the pencil in turn exerts force on earth? Why is it difficult to work on sand on a solid ground? በተጨማሪ ምን ይጠይቀናል? አሁን ለምሳሌ ፔንስሉ መሬት ላይ አክት የሚያደርገው ፎርስ አለ ወይ? በተጨማሪም ደግሞ ምን ይጠይቀናል? ለምሳሌ ሳንድ ላይ እና ሶሊድ ግራውንድ ላይ ለምሳሌ አሸዋ ላይ እና ሶሊድ ግራውንድ ላይ ስትራመዱ አስቸጋሪ ማለትም ሳንድ ግራውንድ ላይ ለምሳሌ ለምንድን ነው ሳንድ ላይ ወይም አሸዋ ላይ መራመድ ለምንድን ነው አስቸጋሪ ሆነው ብሎ ይጠይቀናል ማለት ነው። እነዚህ ነገሮች እንግዲህ ዲስከስ ስናደርግ ኒውተን ሰርድ ሎው ወይም የሶስተኛው የኒውተን ህግን ለመረዳት የሚያስችሉን ፕሮብለሞች ስለሆነ አብረን እንስራቸው እስኪ። እንግዲህ አንድ ፔንስል ከሆነ ከፍታ ላይ በምትለቁበት ጊዜ ምን ታያላችሁ ማለት ነው? ከመሬት ምን አለው ማለት ነው? ፑል የሚያደርገው ምን አለ? ፎርስ አለ። this is the force exerted by the earth on the pencil. FEP ማለት እንችላለን። የሚስበው ወዴት ነው? ወደ ታች ነው። ቲዎሬቲካሊ በጽንሰ ሀሳብ ደረጃ ማለት ነው። ስለዚህ ሁለቱ ማለትም ፔንስሉ እና መሬት ማለት ነው ስለሚሳሳቡ ነው ይህ አይነት ሞሽን የምታዩት። ማለትም ፔንስሉ ወደ ታች አክሰለሬት የሚያደርገው the pencil exerts an equal and opposite force on the earth። ፔንስሉን በተጨማሪ እኩልና ኦፖዚት የሆነ ፎርስ መሬት ላይ አክት ያደርጋል ማለት ነው። ታዲያ አክት የሚያደርገው ፎርስ the force exerted by the pencil on earth ምንድን ነው ማለት ነው? ከመሬት ፔንስሉ ጋር ከምታደርገው ፎርስ ጋር እኩል ነው። ታዲያ ለምንድን ነው መሬት ያልተንቀሳቀሰች ካላችሁኝ፣ የመሬት እንቅስቃሴ የመሬት ማስ እጅግ ከፍተኛ ስለሆነ ኖትሰብል የሆነ አክሰለሬሽን አይታይም ማለት ነው። ስለዚህ በጣም ኦልሞስት ዜሮ ነው ማለት ነው የእርሳሱ መሬት ላይ ያለው ኢንፍሉዌንስ ማለት ነው። ግን ስለዚህ ፎርሱ ግን የምትመለከቱት ምንድን ነው? ፔንስሉ መሬት ላይ አክት ያደርጋል፣ እንዲሁም ደግሞ መሬት ደግሞ ፔንስሉ ላይ አክት ስለምታደርግ ነው ማለት ነው። ስለዚህ ፎርሱ ምን አይነት ነው? ሁለቱም የተለያየ ኦብጀክት ላይ ነው። አንደኛው ፔንስሉ ላይ ነው፣ ሌላኛው ደግሞ መሬት ላይ ነው። ማግኒቲዩዳቸው እኩል ነው፣ አቅጣጫቸው ግን ደግሞ እንደምታዩት ምንድነው? ኦፖዚት ነው ማለት ነው። ሌላው ምንድነው? ሳንድ ላይ ለምንድን ነው መራመድ አስቸጋሪ የሚሆነው? working on sand is harder because it shifts and absorbs energy lacking the firm resistance of solid ground። ታዲያ በምትራመዱበት ጊዜ ምን አለው ማለት ነው? ኢነርጂያችሁን ማለትም ለምሳሌ አክት የምታደርጉትን ፎርስ ማለት ነው አብዞርብ ያደርገዋል ማለት ነው በምትንቀሳቀሱበት ጊዜ። አብዞርብ አደረገው ማለት ምንድነው ማለት ነው? ስለዚህ አክት ባደረጋችሁበት ፎርስ ያህል እዚህ ጋር የምታዩት አሸዋ እናንተን ወደፊት ምን አይላችሁ ማለት ነው? አይገፋችሁም ማለት ነው። አሁን እያወራን ያለ ነው ስለ ኒውተን ሰርድ ሎው ስለሆነ፣ ስለዚህ አክት የምታደርጉትን ፎርስ ያህል አይነት ፎርስ አታገኙም። ለምን? ኤነርጂያችሁን አብዞርብ ስለሚያደርገው አሸዋ ቴል አስቸጋሪ ይሆናል ማለት ነው ለመራመድ አሸዋ ላይ። ግን ሶሊድ ግራውንድ ላይ በሚሆንበት ጊዜ አክት የምታደርጉት ፎርስ በእግራችሁ ማለት ነው በዛን ያህል መጠን መሬቱ ወደ ፊት ይገፋችኋል ማለት ነው። ስለዚህ መሬት ላይ ማለት ነው ደረቅ መሬት ላይ መራመድ ምንድን ነው? እጅግ ቀላል ነው ማለት ነው። ስለዚህ ጋር ዋናው ጽንሰ ሀሳብ ምንድን ነው? አንድ ኦብጀክት የሆነ አካል ላይ አክት በሚያደርግበት ጊዜ ፎርስ ተቃራኒ የሆነ እንዲሁም ደግሞ ተመሳሳይ ማግኒቱድ ያለው ፎርስ ሪያክሽን የሆነ ፎርስ ያገኛል ማለት ነው። አክሽን ለሆነ ፎርስ there is reaction የሆነ ፎርስ አለ። አክሽን and reaction ፔር እንላቸዋለን እነዚህ አይነት ፎርሶች ማለት ነው። ለምሳሌ እዚህ ጋር በምትመለከቱት ለምሳሌ የሚስማር ለምሳሌ በምትመቱበት ጊዜ አክት የምታደርጉት ፎርስ አለ ማለት ነው በሚስማር መምቻው። that force is action ፎርስ ለምሳሌ ሃመሩ እዚህ ጋር መዶሻው አክት የሚያደርገው ዴን ደግሞ እዚህ ጋር ለምሳሌ ሚስማሩ ደግሞ ኔሉ ሃመሩ ጋር ደግሞ አክት የሚያደርገው ሪያክሽን ፎርስ አለ ማለት ነው። ሌላ ለምሳሌ አክሽን ሪያክሽን ፔር የምንመለከትበት ሪል ኤግዛምፕል ምንድን ነው? ለምሳሌ ሮኬት ለምሳሌ ፕሮፔል በሚሆንበት ጊዜ ሪያክሽን ሙቪንግ አፕዋርድ ማለትም ሮኬቱ ለምሳሌ የሚንቀሳቀስበት ፎርስ ወደፊት አክሰለሬት የሚያደርግበት ፎርስ ሪያክሽን ነው። ግን አክሽኑ ምንድን ነው? ፎርስ ኦን ጋዝ ማለትም ጋዙ እዚህ ጋር የምታዩት ለምሳሌ ማለትም ሮኬቱ ፕሮፔል የሚያደርገው ማለት ነው አክት የሚያደርገው ፎርስ አለ ማለት ነው። ማለትም ከመሬት ግራውንድ አንጻር ማለት ነው ሆት ወይም
ሆት ጋዝ ኢጀክትድ የሚሆነው ከሮኬቱ የሚወጣው ምንድን ነው? እንደ አክሽን ፎርስ ነው ማለት ነው ለሮኬቱ። ስለዚህ አክሽን ፎርስ በሚያወጣበት ጊዜ ሪያክሽን ፎርስ ደግሞ ኤክስፒሪንስ ያደርጋል። ያ ሪያክሽን ፎርስ ምን ያደርገዋል ማለት ነው? ሮኬቱን ወደፊት እንዲጓዝ ማለትም ወደ ፈለገበት አቅጣጫ እንዲጓዝ ያደርገዋል ማለት ነው። ሶ አሁን እዚህ ጋር ልትይዙት የሚገባው ኪ ኮንሰፕት ምንድን ነው? ኪ ተርሞች አክሽን ኤንድ ሪያክሽን የሚለውን ነገር ነው። ሶ ዲዩሪንግ አን ኢንተራክሽን ቢትዊን ቱ ኦብጀክትስ the force one exerts on the other is action። ስለዚህ ሁለት ኦብጀክቶች በሚነካኩበት ጊዜ ማለት ነው። so let's say here object 1 እና object 2 በሚነካኩበት ጊዜ ማለት ነው አንደኛው ሌላኛው ጋር ምን የሚያደርገው ፎርስ አለ? አክት የሚያደርገው ፎርስ አለ ማለት ነው። ያንን ፎርስ ምን እንለዋለን? አክሽን እንለዋለን ማለት ነው። so ሌላኛው ደግሞ the second object የመጀመሪያው ኦብጀክት ላይ አክት የሚያደርገው ፎርስ ሪያክሽን እንለዋለን። so this is ኤፍ ሰብ አር፣ ይሄ ደግሞ ኤፍ ሰብ ኤ እንለዋለን። ታዲያ የምታዩት ምንድነው? ሁለቱም ፎርሶች የተለያየ ኦብጀክት ላይ ነው አክት የሚሆኑት ማለት ነው። ሶ ሪያክሽን ፎርሱ እንደምታዩት የመጀመሪያው ኦብጀክት ላይ ነው፣ አክሽን ፎርሱ ደግሞ ሁለተኛው ኦብጀክት ላይ ነው ማለት ነው። ኢትስ ኖት ላይክ እዚህ ጋር ልትረሱት የማይገባው አንድ የሆነ ፖይንት ላይ አክት የሚደረጉ ፎርሶች አድርጋችሁ እንዳትወስዷቸው ማለት ነው። እንደዚህ አድርጋችሁ ካሰባችሁት ስህተት ነው። ስለዚህ ምንድነው ማለት ነው? አክሽን ሪያክሽን ሁለት የተለያዩ ኦብጀክት ላይ ነው አክት የሚደረጉ ፎርሶች ናቸው። እኩል ማግኒቲዩድ አላቸው፣ እንዲሁም ደግሞ ተቃራኒ አቅጣጫ አላቸው ማለት ነው። ጥሩ። አሁን ደግሞ ኤክሰርሳይዝ 4.1 ዲስክራይብ ዘ አክሽን ኤንድ ሪያክሽን ፔርስ ይለናል። እንግዲህ አሁን ለምሳሌ እዚህ ጋር አዝ ዩ ወክ ኦን ዘ ግራውንድ፣ ለምሳሌ መሬት ላይ በምትረማመዱበት ጊዜ ምን አለ ማለት ነው? እናንተ አክት የምታደርጉት ፎርስ አለ ኦን ዘ ግራውንድ ማለት ነው። ሶ ያ ፎርስ ምንድነው ማለት ነው? አክሽን ፎርስ ነው። ሶ ዲስ ኢዝ ዘ አክሽን ፎርስ። ሌላው ደግሞ መሬቱ አክት በምታደርጉት ፎርስ ተቃራኒ ምን አለው ማለት ነው? አክት የሚያደርገው ፎርስ አለ። ያ ፎርስ ደግሞ ምንድነው? ሪያክሽን ፎርስ ነው ማለት ነው። ሶ ፎርስ ኦፍ ሪያክሽኑ ምንድነው? ግራውንዱ ማለትም መሬቱ እናንተ ላይ አክት የሚያደርገው ፎርስ ነው ማለት ነው። ሶ እነዚህ አይነት ፎርሶች ሁለቱ ፎርሶች ምንድናቸው? የተለያዩ ኦብጀክት ላይ የተለያየ አካላት ላይ ነው አክት የሚደረጉት። አንደኛው እግራችሁ ላይ ነው መሬቱ አክት የሚያደርገው ሪያክት የሚያደርገው፣ እናንተ ደግሞ ግራውንዱ ጋር ነው ማለት ነው አክት የምታደርጉት። ሌላው ለምሳሌ አዝ ኤ ፕሌየር ኪክስ ኤ ቦል፣ አሁን አንድ ኳስ ተጫዋች በሚመታበት ጊዜ ኳስ ምን አለ ማለት ነው? ዴር ኢዝ አክሽን ፎርስ አለ። ሶ ዲስ ኢዝ ዘ ፎርስ ኦፍ አክሽን። ዴን ኳሱ ደግሞ በተቃራኒ የሆነ አቅጣጫ ምን አለው ማለት ነው? ሪያክሽን ፎርስ አለው። ሶ ዲስ ኢዝ ዘ ሪያክሽን ፎርስ ማለት ነው። ታዲያ ኒውተን ሰርድ ሎው በዋናነት በዚህ አይነት ኤክስፕሬሽን ይታወቃል። ሶ ፖፑላርሊ የሚታወቀው በምንድን ነው? ፎር ኤቭሪ አክሽን ዜር ኢዝ ኦልዌይስ አን ኢኳል ኤንድ ኦፖዚት ሪያክሽን። በዚህ መያዝ ትችላላችሁ ማለት ነው። ለማንኛውም አክት ለሚደረግ ፎርስ ኦፖዚት እንዲሁም ደግሞ ሪያክቲቭ የሆነ ማለት ነው ሪያክሽን ፎርስ አለ ማለት ነው። ሶ ፎርስ ኦፍ ሪያክሽን እና ፎርስ ኦፍ አክሽን ወይም እዚህ ጋር ኤፍ ሰብ ኤ የምንላቸው ምንድን ነው? በማቴማቲካል ኤክስፕሬሽናችን ፎርስ ኦፍ አክሽኑ ማለት ኔጌቲቭ ኦፍ ፎርስ ኦፍ ሪያክሽን ነው። አቅጣጫው አንደኛው ከሌላኛው ተቃራኒ ነው፣ ግን ማግኒቲዩዱ ምንድን ነው? እኩል ነው ማለት ነው። ሶ ማግኒቲዩድ ዋይዝ አክሽን ፎርስ ኢዝ ኢኩቫለንት ቱ ሪያክሽን ፎርስ ማለት ነው በማግኒቲዩድ ደረጃ። በዳይሬክሽን ግን በምታዩበት ጊዜ አንደኛው የሌላኛው ተቃራኒ ነው፣ ኔጌቲቭ ነው። ሶ ለምሳሌ እዚህ ጋር አንድ የሆነ በረዶ ላይ ማለት ነው ወይም የበረዶ ግራውንድ ላይ ትመለከታላችሁ። አይስ ግራውንድ ላይ ፍሪክሽን ለስ ነው። ሶ እንደምትመለከቱት በሁለት ቦይ ኤንድ ገርልስ አሉ ሂር። ሶ ኢፍ ዘ ቦይ ናው ፑሽ ዘ ገርል ምን ይፈጠራል ማለት ነው? ሺ ሙቭስ አይደለም በተቃራኒ አቅጣጫ። ዴን እሱም ደግሞ ሪያክሽን በሚያገኘው ሪያክሽን ፎርስ ከሴቷ ማለት ነው ምን አለው ማለት ነው? ወደ ተቃራኒ አቅጣጫ ይጓዛል ማለት ነው። ሶ በዛ ኬስ አክት የሚያደርገው ፎርስ እሱ ምንድን ነው? The force acted by the boy on the girl is the action force and the force acted by the girl on the boy is the reaction force ማለት ነው። ስለዚህ ሁለቱ ፎርሶች ምንድን ናቸው? ተቃራኒ ናቸው፣ ግን ምንድነው ማግኒቲዩዳቸው እኩል ነው ማለት ነው። ሶ አክቲቪቲ 4.5 ቀደም ብለን ዲስከስ ያደረግነው ነገር ሞር አብዞርብ እንድናደርገው የሚረዳ ነው። ሶ ኢማጂን a fat person and a thin person that are running in opposite direction accidentally collide with each other። እንግዲህ አንዱ ወፍራም እና ቀጭን ሰዎች አሉ። ሶ በተቃራኒ አቅጣጫ ነው እየሮጡ ያሉት። ሶ አሁን ሰደንሊ ይጋጫሉ። ሶ ከተጋጩ በኋላ if the thin person falls backward while the fat person stands still፣ ታዲያ በሚጋጩበት ጊዜ እንደምትጠብቁት ቀጭኑ ሰው ምን ይሆናል ማለት ነው?
መሬት ላይ ይወድቃል። ግን ወፍራሙ ሰውዬ ምን ይሆናል ማለት ነው? ይቆማል ማለት ነው። So what can you say about the force the persons exerted on one another? Give your reason in terms of Newton's third law of motion. So አንደኛው ሌላኛው ጋር አክት የሚያደርገው ፎርስ ምንድን ነው ብላችሁ ታስባላችሁ ነው። ሶ ኢንቱቲቭሊ እንደምትጠብቁት ምናልባት አንዳንድ ሰዎች ብጠይቋቸው ለምሳሌ ወፍራሙ ሰውዬ ትልቅ ፎርስ አክት ስለሚያደርግ ነው ሊሏችሁ ይችላል። ግን ከፊዚክስ ላይ ሰናችን እንነሳለን። ሁለቱም በእኩል ፍጥነት እየተጓዙ ነው ብለን እናስብ፣ ወይም አንደኛውም ሊፈጥን ይችላል። ኢዳዝን ማተር ፍጥነቱ ማተር አያደርግም። ልክ በሚጋጩበት ጊዜ ምንድነው የሚፈጠረው? አሁን ለምሳሌ አንደኛው አክት የሚያደርገው ፎርስ አለ ማለት ነው። ለምሳሌ ቀጭኑ ሰውዬ አክት የሚያደርገው ፎርስ አለ። ዳት ፎርስ ኦፍ አክሽን ይሆናል። ፎርስ ኦፍ አክሽኑ ምንድነው ማለት ነው? ወፍራሙ ሰው ጋር ማለት ነው። ወፍራሙ ሰው ደግሞ እኩል እንዲሁም ደግሞ ተቃራኒ የሆነው ፎርስ ታዲያ ምንድን ላይ አክት ያደርጋል? ሰውየው ጋር አክት ያደርጋል ማለት ነው። ያ ደግሞ ሪያክሽን ፎርስ ነው ማለት ነው። ታዲያ ሁለት ኢንተራክት የሚያደርጉ ኦብጀክቶች ወይም አካላት ወይም ሰዎች ሊሆኑ ይችላሉ። ኢንተራክት በሚያደርጉበት ጊዜ አንደኛው ሌላኛው ጋር አክት የሚያደርገው ፎርስ ምንድነው ማለት ነው? እኩልና ተቃራኒ ነው ብለን ነበረ። ይሄንን በኒውተንስ ሰርድ ሎው እንዴት አድርገን ማስረዳት እንችላለን? the force is equal in magnitude ግን አቅጣጫቸው ምንድነው? ተቃራኒ ነው ማለት ነው። መሬት ላይ በሚወድቅበት ጊዜ ምንድነው እዚህ ጋር ቀጭኑ ያለው ማሳ አነስተኛ ስለሆነ ኤክስፒሪየንስ የሚያደርገው ማለትም ኢፌክት ምንድነው ማለት ነው? ከፍተኛ ነው ማለት ነው። ኢፌክቱን በምን ስለምንለካው ነው? በሞመንተም ስለምንለካው ነው። ምን አለ መሰላችሁ ሂር ፈርስት አንደኛ የምንናገረው ከኒውተን ሰከንደሪ ፎርስ ኦፍ አክሽኑ is equal ኔጌቲቭ ኦፍ ፎርስ ኦፍ ሪያክሽን ነው ከኒውተን ሰርድ ሎው ስንነሳ። ነገር ግን የቀጭኑ ሰውዬ ማስ ኦፍ ቲን ፐርሰን ከማስ ኦፍ ከወፍራሙ ሰውዬ ወይም ከፋት ሰውዬ ከወፍራሙ ሰውዬ ይበልጣል ማለት ነው። ማስ ኦፍ ቲን ፐርሰን ማስ ኦፍ ከፋት ፐርሰን ካነሰ አሁን ምን አለ መሰላችሁ? ምንም ፎርሱ ማለት ነው እኩል ቢሆንም ቀጭኑ ሰው ላይ አክት የሚደረግበት ጊዜ ማለት ነው ወደ ኒውተን ሰከንድ ሎው በምትሄዱበት ጊዜ ፎርስ ማለት ማስ ታይምስ አክሰለሬሽን ነው። አክሰለሬሽን ማለት ፎርስ ሲካፈል ማስ ማለት ነው። ስለዚህ አነስተኛ የሆነ ማስ ያለው ከፍተኛ አክሰለሬሽን ያገኛል ማለት ነው። ስለዚህ ሰውየው የሚቋቋምበት አቅም አነስተኛ ስለሚሆን ማለትም ፎርሱ እኩል ቢሆንም ማለት ነው ማሱ አነስተኛ ስለሆነ የሚያገኘው አክሰለሬሽን ከፍተኛ ነው ማለት ነው። ማለትም ወደኋላ የሚወድቅበት ሞመንተም ወይም ምሳሌ የሚሄድበት እንቅስቃሴ ምንድን ነው? ከማሱ አንጻር ማሱ አነስተኛ ስለሆነ ከፍተኛ ነው። ለዛ ነው የሚወድቀው ማለት ነው። ግን ፎርስ ዋይዝ ፎርሱን በምትመለከቱበት ጊዜ ሁለቱም ምንድነው ማለት ነው? እኩል አይነት ፎርስ ነው ኤክስፒሪየንስ የሚያደርጉት ማለት ነው። አንደኛው ሌላኛው ላይ አክት የሚያደርገው። ሌላው ደጋግሜ የነገርኳችሁ ልትረሱት የማይገባው አንድ ሚስኮንሰፕሽን ምንድን ነው? አክሽንና ሪያክሽን እነዚህ ፎርሶች ማለት ነው ኦፖዚት ነው ዳይሬክሽናቸው፣ ማግኒቱዳቸው ደግሞ እኩል ነው። ግን አክት የሚሆኑት ምንድን ላይ ነው? ሁለት የተለያዩ ኦብጀክቶች ላይ ነው ማለት ነው። therefore they cannot be added to give a zero result ማለት ነው። ማለትም ተደምረው ዜሮ የሚሰጧችሁ አይደሉም ማለት ነው። እዚህ ጋር ለምሳሌ በምትጫኑበት ጊዜ ፕሬስ የምታደርጉት ፎርስ ኦፍ አክሽን እና ከፕሬስ የምታደርጉት ኦብጀክት ለምሳሌ የሚሰጣችሁ ፎርስ ኦፍ ሪያክሽን እነዚህ ምን አይደሉም ማለት ነው? አይደማመሩም። ለምን? አንድ ኦብጀክት ላይ አክት የሆኑ ስላልሆኑ። ምክንያቱም አንደኛው ሌላኛው ኦብጀክት ላይ ነው፣ ሌላኛው ደግሞ ሌላኛው አካል ላይ ነው አክት የሚደረገው። ስለዚህ አክሽን እና ሪያክሽን ፎርስ የሚደመሩ ፎርሶች አይደሉም ማለት ነው። በጣም ጥሩ። አሁን ቀጣይ ደግሞ የምናያለን መሰላችሁ ዌይት ኤንድ ግራቪቴሽናል ፎርስ። ዌይት እና ግራቪቴሽናል ፎርስ የሚለውን ነገር በዚህ ቶፒክ ላይ እናየዋለን ማለት ነው። when an object is dropped አንድ ኦብጀክት ከሆነ ቦታ ላይ በምንለቅበት ጊዜ ምን ኤክስፒሪየንስ ያደርጋል ማለት ነው? አክሰለሬሽን ትመለከታላችሁ። it accelerates toward the earth። እንደ በኒውተን ሰከንድ ሎው መሰረት ማለት ነው አንድ ኦብጀክት ላይ ፎርስ አክት ከሆነ ኢፌክቱ ምንድነው? አክሰለሬሽን ነው ማለት ነው። የኮዙ ደግሞ ምንድነው? ፎርስ ማለት ነው። therefore ፎል የሚያደርጉ ኦብጀክቶች ወይም ፎሊንግ ኦብጀክት የምንላቸው ማለት ነው ዳውንዋርድ ማለትም ወደ ታች የሚሰባቸው ምን አለ ማለት ነው? ፎርስ አለ። ያ ፎርስ ምን ብለን እንጠራዋለን? ዌይት እንለዋለን ማለት ነው። ደብሊው ብለን አሮው ልናስቀምጥ እንችላለን። ይህም ለመጠቆም ነው፣ ፎርስ ለመጠቆም። this is a simple case። በምትጥሉበት ጊዜ የሆነ ኦብጀክት ወደ መሬት ምን ያደርጋል ማለት ነው? የሚስበው ፎርስ አለ። ያ ፎርስ ምን ብለን እንጠራዋለን? ዌይት እንለዋለን ማለት ነው። ታዲያ ዌይት የምንለው ነገር ማግኒቲዩዱ ምንድነው ማለት ነው? ከማስ ጋር ፕሮፖርሽናል ነው። and the value of acceleration due to gravity ከግራቪቴሽናል አክሰለሬሽን ጋር ምንድነው ማለት ነው? ፕሮፖርሽናል ነው። weight is a vector ነው።
ቬክተር ማለትም ማግኒቱድ እና ዳይሬክሽን አለው። ሶ ኢት ዳይሬክትስ ኦልዌይስ ዳውንዋርድ ወደ መሬት የሚጠቁም ነው ማለት ነው። ሁል ጊዜ አቅጣጫው መርሳት የለባችሁ ማለት ነው። ወይም ቱዋርድ ዘ ሴንተር ኦፍ ዘ እርዝ። ለምን ሁሉም ኦብጀክቶች አክሰለሬት የሚያደርጉት ወዴት ነው? ቱዋርድ ዘ ሴንተር ኦፍ ዘ እርዝ ማለት ነው። ሶ ማቴማቲካሊ ዌይትን እንዴት አድርገን ኤክስፕረስ እናደርገዋለን? እዚህ ጋር እንደምታዩት ዌይት ማለት ማስ ታይምስ ግራቪቴሽናል አክሰለሬሽን። ሂር ግራቪቴሽናል አክሰለሬሽን ቱዋርድ ዘ ሴንተር ኦፍ ዘ እርዝ ስለሆነ ቬክተር ነው። ስለዚህ ስኬለር በቬክተር የሚሰጣችሁ ቬክተር ነው፣ ያም ዌይት ነው ማለት ነው። ሶ ሌላው የግራቪቴሽናል አክሰለሬሽን እንደምታውቁት ሰርፌስ ላይ ያለው 9 ነጥብ ማለት የመሬት ሰርፌስ ላይ 9.8 ሜትር ፐር ሰከንድ ስኩዌር አድርገን እንወስደዋለን። ሶ ቀጣይ ደግሞ ኩዌስችን አለን። ምንድነው የሚጠይቀን ኩዌስችኑ? ኢዝ ዌይት ኦፍ ኤ ቦዲ ዘ ሴም ኤቭሪዌር? ዲስከስ ዩር አንሰር ይለናል። ሶ የአንድ ኦብጀክት ዌይት የተለያዩ ቦታዎች ወይም ሁሉም ቦታ ላይ ተመሳሳይ ነው ወይ ብሎ ይጠይቀናል። ሶ the answer would be no, because the weight of a body is not the same everywhere. It varies due to difference in gravitational force depending on location. So የተለያዩ የመሬት ሎኬሽኖች ላይ ማለት ነው የግራቪቴሽናል አክሰለሬሽን ስለሚለያይ በተወሰነ መንገድ ቫሪዬሽን ስላለው ሁሉም ቦታ ላይ ምን አይሆንም ማለት ነው የአንድ ኦብጀክት ዌይት እኩል አይሆንም ማለት ነው። አንዳንድ ቦታ ላይ አነስተኛ ይሆናል፣ አንዳንድ ቦታ ደግሞ ከፍተኛ የሚሆንበት ኬዝ አለ ማለት ነው። እስኪ አሁን ደግሞ ይህንን እንግዲህ የሚያጠናክርልን የተነጋገርነው ነገር አንድ ኤግዛምፕል እንስራ። So the example is, what is the weight of a 1 kg block on the surface of the moon where acceleration due to gravity is only 1/6 of its value on the surface of the earth? ስለዚህ ጨረቃ ላይ የ1 ኪሎ ግራም የሚያህል ብሎክ ዌይት ምን ያህል ይሆናል ነው የሚለን። ሶ ጨረቃ ላይ ያለው ግራቪቴሽናል አክሰለሬሽን ወይም ግራቪቴሽናል አክሰለሬሽን on the moon is 1/6 of የመሬት ግራቪቴሽናል አክሰለሬሽን ወይም ጂ የምንለው ማለት ነው፣ ወይም ጂ ኦን እርዝ ማለት ነው። ሶ ይህ ምን ማለት ነው? ሶ the weight ፋይናሊ ምን ይሆናል ማለት ነው? ዌይት ማለት ማስ ታይምስ ዌይት ኦን ደ ሙን ማለት ማስ ታይምስ ግራቪቴሽናል አክሰለሬሽን ኦን ደ ሙን ማለት ነው። ሶ በሌላ አነጋገር ምን ማለታችን ነው? 1 ኪሎ ግራም ሲባዛ ሶ ግራቪቴሽናል አክሰለሬሽን ኦን ደ ሙን ማለት ግራቪቴሽናል አክሰለሬሽን ኦን ደ እርዝ ሲካፈል 6 ወይም 1/6 ማለት ነው። ሶ ግራቪቴሽናል አክሰለሬሽን ኦን ደ እርዝ ማለት 9.8 ሜትር ፐር ሰከንድ ስኩዌርድ እንደሆነ እናውቃለን። ሶ ምን ማለታችን ነው ሂር? ሶ ኢት ውድ ቢ 1 ኬጂ ታይምስ 9.8 ሜትር ፐር ሰከንድ ስኩዌርድ ሲካፈል ለ6 ማለት ነው። ሶ which is simply ምን ይሆናል ማለት ነው? So approximately 1.6 ኪሎግራም ሜትር ፐር ሰከንድ ስኩዌርድ ነው። በሌላ አነጋገር 1.6 ኒውተን አድርገን እንገልጻለን ማለት ነው። ቢካዝ የፎርስ ዩኒት ኒውተን ስለሆነ ማለት ነው። እዚህ ጋር በቀደም ብሎ ባየነው ኤግዛምፕል ልትመለከቱት የሚገባው ምንድን ነው? the weight is not an intrinsic property። የአንድ ኦብጀክት ኢንትሪንሲክ ፕሮፐርቲ አይደለም። ኢንትሪንሲክ ፕሮፐርቲ ስንለው ምንድን ነው? የአንድ ኦብጀክት ፕሮፐርቲ ከቦታ ቦታ ወይም ለምሳሌ የተለያየ ነገር ለምሳሌ በምታስቀምጡበት ጊዜ የማይቀየር ማለት ነው። የዌይት እንግዲህ ከቦታ ቦታ የሚቀየር ከሆነ ኢንትሪንሲክ ፕሮፐርቲ አይደለም ማለት ነው። ነገር ግን ማስን በምትወስዱበት ጊዜ ከቦታ ቦታ ተመሳሳይ ነው። so the place depending on the values of acceleration due to gravity, so gravitational acceleration ላይ ዲፔንድ ስለሚሆን gravitational acceleration ደግሞ ከቦታ ቦታ ስለሚለያይ በዛ ተመሳሳይ ደግሞ ዌይቱም ከቦታ ቦታ ይለያያል። ሶ ዋናው ሚስኮንሰፕሽን ብዙ ጊዜ ምንድን ነው? ዌይት እና ማስን ለምሳሌ እንዳንድ አድርጎ መውሰድ ነው። ሶ ኤቭሪዴይ ላንጉጅ ላይ ለምሳሌ ዌይትን እና ማስን አንድ አድርገን እንገልጻለን። ለምሳሌ ሚዛን ላይ አንድ ነገር በምትለኩበት ጊዜ የምትለኩት የምኑን ነው? ማሱን ሳይሆን ዌይቱን ነው የምትለኩት። ቢኮዝ ሚዛኑ የተሰራው የአንድን ኦብጀክት ዌይት ለመለካት ስለሆነ ማለት ነው። ሶ በሳይንስ ተርም እነዚህ ሁለቱ ነገሮች ግን ምንድን ናቸው? የተለያዩ ናቸው። ማስ እና ዌይት ፍጹም የተለያዩ ነገሮች ናቸው። ሶ ማስ ስንል ምንድን ነው? ማስ ሜዥርድ ኢን ኪሎግራም በኪሎግራም የምንለካው ሲሆን is the measure of how much matter is in an object and it characterizes the internal properties of a body. ሶ የአንድን ኦብጀክት ኢንተርናል ፕሮፐርቲ የምንገልጽበት ወይም ኢንትሪንሲክ ኔቸሩን የምንገልጽበት ስለሆነ ኢንትሪንሲክ ፕሮፐርቲ ሲሆን ሶ ምንድነው ሜዥር የሚያደርግልን? how much matter is in an object። አንድ ኦብጀክት ውስጥ ምን ያህል ማተር አለ የሚለውን ነገር ሜዥር የሚያደርግላችሁ ነው ማስ ማለት ነው። ሶ ዌይት ስንል on the other hand is a measure of the force of gravity acting on an object and measured in Newton. ስለዚህ weight ደግሞ ጠቅለስ ስናደርገው አንድ ማስ ላይ አንድ ኦብጀክት ላይ አክት የሚደረግ ምንድን ነው ማለት ነው? ፎርስ ነው። ስለዚህ ይህም ፎርስ ምን አይነት ፎርስ ነው? በግራቪቲ ማለትም በመሬት ስበት አክት የሚደረግ ወይም በመሬት የሚሳብበት አንድ ኦብጀክት ላይ በመሬት ስበት ምክንያት
የሚፈጠር ፎርስ አንድ ኦብጀክት ላይ ያለ ፎርስ ምን እንለዋለን? ዌይት እንለዋለን። ሶ ኖርማል ፎርስ የሚለው ነገር ፊዚክስ ውስጥ አንደኛው ልታውቁት የሚገባው ኮንሰፕት ነው። ከዚህ በኋላ ለምንሰራቸው ፕሮብለሞች ሊሆን ይችላል ለምናያቸው አይዲያዎች የሚጠቅመን ነው ማለት ነው። ኖርማል ፎርስ ስንል ምን ማለታችን ነው? ኤ ፎርስ ዊዝ ዊች two objects push on another and acting perpendicular at the surface of contact። ስለዚህ አንድ ኦብጀክት ማለት ነው ሰርፌስ ኦፍ ኮንታክት ላይ ከአንድ ሰርፌስ ላይ ለምሳሌ እዚህ የምትመለከቱት መጽሐፍ ቴብል ላይ በምታስቀምጡበት ጊዜ ናው ቴብሉ መጽሐፉ ላይ አክት የሚያደርገው ወይም ሰፖርት አድርጎ ፐርፔንዲኩላር ለቴብሉ ፐርፔንዲኩላር የሆነ ፎርስ መጽሐፉ ላይ አክት የሚደረግበት ፎርስ አለ ማለት ነው። ያን ፎርስ ምን እንለዋለን? ፐርፔንዲኩላር ፎርስ ምን እንለዋለን? ኖርማል ፎርስ እንለዋለን። ኖርማል የሚለው ማቴማቲካል ኮንሰፕት የተነሳ ሲሆን ኖርማል ስንል ለአንድ ሰርፌስ ፐርፔንዲኩላር ማለታችን ነው። አንድ ሰርፌስ አንድ ኦብጀክት ላይ ፐርፔንዲኩላር የሆነ ማለትም ለሰርፌሱ ፐርፔንዲኩላር የሆነ ፎርስ ምን እንለዋለን ማለት ነው? ኖርማል ፎርስ እንለዋለን ማለት ነው። ስለዚህ ይሄ ኖርማል ፎርስ ቲዮሬቲካሊ ማለት ነው ኖርማል ፎርስ ኦን ደ ቴብል ኦን ደ ቡክ would be equivalent to the weight of the book ማለት ነው በምታወዳድሩበት ጊዜ ማለት ነው። ሌላው እዚህ ጋር ውስጥ የሚገባው ነገር ዋናው ቁልፍ ነገር ምንድን ነው? ኖርማል ፎርስ የምንለው ነገር is a type of contact force ነው። so two objects or surface have to touch for there to be a normal force። ስለዚህ ኖርማል ፎርስ እንዲፈጠር ሁለት ኦብጀክቶች ምን መሆን አለባቸው? መነካካት አለባቸው። ለምሳሌ ቀደም ብለን እንዳየነው ለምሳሌ መጽሐፉ ላይ ወይም አንደኛውም ኦብጀክት በምትወስዱበት ጊዜ አንድ ለምሳሌ ቦክስ በምትወስዱበት ጊዜ ከሰርፌሱ ጋር ምን መሆን አለበት ማለት ነው? እዚህ ጋር ኮንታክት መፈጠር አለበት ማለት ነው። ኮንታክት ከተፈጠረ there is a normal force ሰርፌሱ ማለት ነው ኦብጀክቱ ላይ አክት የሚያደርገው ምን አለ ማለት ነው? ኖርማል ፎርስ አለ። ያንን ኖርማል ፎርስ እንለዋለን። ሆሪዞንታል ሰርፌስ ላይ ላለ ኦብጀክት የምንወስደው ኖርማል ፎርስ ምን ያህል ነው? ማስ ታይምስ the gravitational acceleration ይሆናል። ሌላው ደግሞ ኖርማል ፎርስ ለምሳሌ ኢንክላይንድ ፕሌን ላይ ምን ይመስላል የሚለው ላሳያችሁ። አሁን እዚህ ጋር ኢንክላይንድ የሆነ ሰርፌስ አለ። ከሆሪዞንታል ያለው አንግል ቴታ ነው ኢንክላይንድ የሆነበት አንግል። ምን ታያላችሁ መሰላችሁ? አሁን ኖርማል ፎርስ ማለት አንድ ሰርፌስ ለአንድ ሰርፌስ ፐርፔንዲኩላር የሆነ ፎርስ ሲሆን ያ ፎርስ ደግሞ አክት የሚደረገው የት ጋር ነው? ኮንታክት የፈጠረው ኦብጀክት ላይ ማለት ነው። እዚህ ጋር ለምሳሌ ማሱ ላይ እዚህ የምትመለከቱት ማለት ነው። አሁን ይህም በምትመለከቱበት ጊዜ ምን ታያላችሁ ማለት ነው? ዳውንዋርድ የሆነ ማለትም ወደ መሬት የሚጠቁም መጀመሪያ ምን አለ? ዌይቱ አለ። ዌይቱ ማለት ደግሞ ያው ማስ ታይምስ ግራቪቴሽናል አክሰለሬሽን ነው። እዚህ ጋር በምትመለከቱበት ጊዜ ዌይቱ ማለት ነው ወደ ሁለት ኮምፖነንት ዲስኮምፖዝ ማድረግ ትችላላችሁ። አንደኛው ለሰርፌሱ ኖርማል የሆነ ፐርፔንዲኩላር፣ ሌላኛው ደግሞ ምንድነው ፓራራል የሆነ ፎርስ ማለት ነው። ፓራራል የሆነው ፎርስ ታዲያ በምትመለከቱበት እዚህ ጋር ይሄ ማለት ነው። this is by the way የዌይቱ ምንድነው ማለት ነው? ኦፖዚት ማለት ነው። የዚህ ለአንግል ቴታ ኦፖዚት የሆነ ነው። ስለዚህ if this is weight this will be w sin theta። ይሄኛው ደግሞ የምትመለከቱት ማለትም ለሰርፌስ ፐርፔንዲኩላር የሆነው ምንድነው? ዌይቱ ታይምስ ኮዛይን ኦፍ ቴታ ነው። here ናው በምትመለከቱበት ጊዜ ደብሊው ኮዛይን ኦፍ ቴታ እና ኖርማል ፎርሱ ምንድን ነው ማለት ነው? ይሄ ከፐርፔንዲኩላር ኮምፖነንቱ ማለት ነው በሚደመሩበት ጊዜ ዜሮ ስለሚመጣ ደብሊው ኮስ ቴታ ታይምስ እንደ ኖርማል ፎርስ ኖርማል ፎርስ ውድ ቢ ኮዛይን ኦፍ ዌይት ታይምስ ኮዛይን ኦፍ ቴታ ማለት ነው። ኖርማል ፎርስ ኢንክላይንድ ሰርፌስ ላይ በምንወስድበት ጊዜ the weight of the object times cosine of theta አድርገን ነው የምንወስደው ማለት ነው። ወይም በሌላ አነጋገር mg times cosine of theta። ወደ ታች ደግሞ ፑል የሚያደርገው ወይም ለምሳሌ እዚህ ጋር የምትመለከቱትን ማስ ወደ ታች የሚስበው ፎርስ ደግሞ w sin of theta ወይም mg sin theta አድርገን እንወስዳለን ማለት ነው። depending on the problem እንደምንሰራቸው ፕሮብለሞች ወደፊት ይሄንን ከግምት ማስገባት አለብን። አክቲቪቲ 4.6 አንድ ከተነጋገርነው ኮንሰፕት ጋር የተገናኘ አክቲቪቲ ነው። እስኪ አብረን እንስራው። place your book on a horizontal surface figure 4.15a ላይ ያለ ነው። what is the normal force on the book ይለናል። ኖርማል ፎርሱን እንፈልግ ነው። ወይም ማለትም መጽሐፉ ላይ የምታስቀምጡት መጽሐፍ ላይ ያለው ኖርማል ፎርስ ማለት ነው። the normal force will be ከዌይቱ ጋር እኩል ነው የሚሆን ማለት ነው። ማለትም መጽሐፉ ላይ ወይም ለምሳሌ የተቀመጠው ቡክ ላይ ያለው ኖርማል ፎርስ would be ማስ ስላለው መጽሐፉ ማስ ታይምስ the gravitational acceleration ይሆናል ማለት ነው። if this is the case, the next thing will be ምንድነው የሚለን? now raise one side of the surface slowly. b ላይ የምታገኙት ማለት ነው as in figure 4.1b and answer the following question based on your
ኦብዘርቬሽን ይለናል። ሶ ሰርፌሱን እንደምታዩት ስሎሊ ቀስ ብለን የምናደርገዋለን ማለት ነው። ሬዝ እናደርገዋለን እንደምትመለከቱት ማለት ነው። ሶ the question here is what is the force that tends to slide the book down the surface? so ከሰርፌሱ ወደ ታች ስላይድ የሚያደርገው ፎርስ ምንድን ነው ብሎ እየጠየቀን ነው። so to find this force, the sliding force, it is simply ምንድን ነው የምናደርገው ማለት ነው የዌይቱ ናው እዚህ ጋር የምትመለከቱት አንደኛው ሆሪዞንታል ኮምፖነንት ማለትም ለሰርፌሱ ፓራላል የሆነው ኮምፖነንት ምንድን ነው w sin theta ነው። so the sliding force ወደ ታች እንዲሄድ የሚያደርገው ፎርስ ምንድን ነው ማለት ነው here w sin theta ወይም ደግሞ mass times gravitational acceleration ማለትም ዌይቱ ማለት mg ስለሆነ times the sine of the angle of inclination ማለት ነው። so ይህንን አድርገን እናገኛለን ማለት ነው። so the next question, what is the force that keeps the books on the inclined surface? so እንደምትመለከቱት መጽሐፉን ለምሳሌ ኢንታክቱ ነው እንዲቆይ የሚያደርገው ወደ ታች ስላይድ እንዳያደርግ የሚያደርገው ምን አለ ማለት ነው there is a frictional force እንደምታውቁት ማለት ነው። ያ frictional force አለ ማለት ነው። so there is a frictional force or force of friction ማለት ነው። so the force of friction እንደምታውቁት ምንድነው the normal force times the coefficient of friction ነው። so ይሄ frictional force ታዲያ በሌላ አነጋገር this force of friction ማለት ነው it will be given by normal force ማለት በዚህ ኬዝ ምንድነው ከዌይቱ ጋር ምንድነው ማለት ነው እኩል የሚሆነው። ለምን እዚህ ጋር እንደምትመለከቱት ፐርፔንዲኩላር የሆነ ሞሽን የለም። ስለዚህ ባላንስ የሚያደርገው ዌይቱን ምንድነው ኖርማል ፎርስ ነው። so በሌላ አነጋገር so w cosine of theta times the coefficient of friction ማለት ነው። so በሌላ አነጋገር coefficient of friction ደግሞ weight ማለት mass times gravity ስለሆነ so ለመጻፍ እንችላለን በአጭሩ coefficient of friction times mass times gravitational acceleration times the cosine of the angle theta ማለት ነው። so በዚህ አይነት መንገድ ጽፏለች። ስለዚህ ይሄ አይነት ፎርስ ነው ስላይድ እንዳያደርግ ኪፕ የሚያደርገው ማለት ነው። ግን ለምሳሌ w sin theta ወይም ለምሳሌ ስላይዲንግ ፎርሱ ከዚህ ከበለጠ ምን መሆን ይጀምራል መንቀሳቀስ ይጀምራል። so እንቀጥል። so ጥያቄው here ሲ ላይ ምንድነው የሚለው did the block slide down the plane the moment you start to trace the surface? so if your answer is no, what kept the block from sliding at that instant? so ያለው ምንድነው አሁን እዚህ ጋር so አሁን ለምሳሌ the moment ብሎኩን ማንቀሳቀስ በምንጀምርበት ጊዜ ወዲያውኑ ይንቀሳቀሳል ወይ ነው መልሳችን ያው no ነው። because እንደምታውቁት ምን አለ ማለት ነው ብሎኩን ከመንሸራተት የሚያግደው ምን አለ ማለት ነው ፍሪክሽናል ፎርስ አለ ማለት ነው። so ስላይድ እያደረጋችሁ እንደምታዩት ኢንክላይንድ ፕሌኑን ሞር አንግሉ እየጨመረ ሲሄድ የሆነ ፖይንት ድረስ እስከሚደርስ ድረስ ማለት ነው there is static friction አለ ማለት ነው። so static frictionኑ ስላይድ እንዳያደርግ ወይም ወደ ታች የሚስበውን ፎርስ ኦፖዝ የሚያደርግ ሰርፌሱ ላይ ማለት ነው በሁለቱ በብሎኩና በሰርፌሱ መካከል there is a contact force that is opposing the motion ማለት ነው። so there is that force ስለዚህ እንዳይንቀሳቀስ የሚያግደው ማለት ነው። so ቀጣዩን ጥያቄው ምን መሰላችሁ for that angle of elevation did the block start sliding? so ብሎኩ ስላይድ ማድረግ የሚጀምረው የትኛው አንግል ላይ ነው የሚላል። so ይሄን ለማግኘት አንግል ቴታውን ለማግኘት so imagine የምታደርጉት here we have a block of a certain mass. so ከሆሪዞንታል ዳይሬክሽን ከሆሪዞንታል plane ያለው አንግል ቴታ ነው። so በምታስቡበት ጊዜ ይሄን inclined plane so we imagine like two forces here sliding force አለ። so sliding force mg ወይም ከዌይቱ mg sin of theta ነው። so this is the force sliding force ነው። so fs ማለት ይችላልላችሁ። ሌላው ደግሞ frictional force አለ እዚህ ጋር ኦፖዝ የሚያደርግ so the frictional force which is coefficient of friction times normal force ወይም mg cosine of theta here normal force ብለን የምንወስደው mg cosine of theta ብለን እንደምንወስድ አይተን ነበረ። so አሁን ከሆነ so ቴታውን ለማግኘት ማለትም ልክ the moment መንቀሳቀስ በሚጀምርበት ጊዜ ምን ይፈጠራል መሰላችሁ የፍሪክሽናል ፎርሱ አትሊስት ከስላይዲንግ ፎርሱ እኩል መሆን አለበት ማለት ነው። then ከዛ አንግል በላይ ከሆነ ግን ምንድነው የሚሆነው ይሄኛው mg sin theta ከፍተኛ ይሆናል ከፍሪክሽናል ፎርሱ ማለት ነው። so therefore here imagine የምናደርገው ይሄን ለመስራት so frictional force at least the sliding force ከፍሪክሽናል ፎርሱ ጋር እኩል ነው ብለን ነው ሶልቭ የምናደርገው። so ይሄ ከሆነ ምን ማለት መሰላችሁ እዚህ ጋር so sliding force ወደ ታች የሚሰበው ፎርስ mg
ሳይን ኦፍ ቴታ እንደሆነ አይተናል። this has to be equivalent to at least the coefficient of friction times mass times gravitational acceleration times the cosine of the angle theta ማለት ነው። so here mg በmg ይጠፋል both side so ምን ታገኛላችሁ መሰላችሁ? so እዚህ ጋር mu cosine of theta ማለት sin of theta ጋር እኩል ነው ማለት ነው አይደለም? አሁን የምናደርገው ምንድነው? both side በኮዛይን ኦፍ ቴታ እና በኮዛይን ኦፍ ቴታ በምታካፍሉበት ጊዜ here coefficient of friction ማለት የምታውቁት ይሄ ምንድነው? እዚህ ጋር ሳይን ቴታ ሲካፈል ኮዛይን ኦፍ ቴታ so ይሄ ማለት ደግሞ ምን ማለት ነው? ይሄ ማለት ደግሞ tan of theta ማለት ነው። so tan of theta ማለት ከኮኤፊሽንት ኦፍ ፍሪክሽን ጋር ከሆነ this implies theta ማለት tan inverse of the coefficient of friction። ስለዚህ አንግሉ ዲፔንድ የሚሆነው ምንድን ላይ ነው ማለት ነው? የሰርፌሱ ኮኤፊሽንት ኦፍ ፍሪክሽን ነው። so ይሄ ሚው የምንለው የሰርፌሱ ኮኤፊሽንት ኦፍ ፍሪክሽን ቫሪ ያደርጋል ከሰርፌስ ወደ ሰርፌስ ማለት ነው። so ሚኒመም አንግል ማለት ነው። ማለትም መንቀሳቀስ የሚጀምርበት ስላይድ ማድረግ የሚጀምርበት ብሎክ ሲምፕሊ የሚያስፈልጋችሁ እዚህ ጋር ምንድነው? ኮኤፊሽንት ኦፍ ፍሪክሽን ማወቅ ነው የሚጠበቅባችሁ። so አንግሉ ምን ይሆናል ተብሎ ለተጠየቀው ጥያቄ tan inverse of the coefficient of friction። ያው coefficient of friction by the way between 0 እና 1 ነው ማለት ነው ቫልዩ የምታገኙት ማለት ነው። so tan inverse of between this number በ0 እና በ1 የምታገኙት ዲግሪ ከ90 ዲግሪ ያነሰ ዲግሪ ታገኛላችሁ። ከ0 ዲግሪ የበለጠ ከ90 ዲግሪ ያነሰ ቫልዩ ነው የምታገኙት ማለት ነው። አሁን ደግሞ በቀጣይ የምንሰራው እዚህ ጋር ኤግዛምፕል ምንድነው? if in figure 4.5b the mass of the block is 6 kg resting on the top of a 37 degree inclined plane, determine the weight and the normal force። so እዚህ ጋር እንደምታዩት inclined plane ላይ ሬስት ያደረገ ብሎክ አለ። ማሱ ኦልሬዲ ተሰጥቶናል 6 ኪሎ ግራም ነው ተብለናል። so angle of inclination ደግሞ 37 ዲግሪ ነው ማለት ነው። so here ጥያቄ ምንድነው? determine the weight of the normal force and the normal force። so the weight of the block as always ምንድነው ብለናል? mass times gravitational acceleration ነው። so we take the gravitational acceleration to be for example 10 meter per second squared አድርገን መውሰድ እንችላለን። so the weight would be mass which is 1 kg ሲባዛ በ10 meter per second squared ማለት ነው። so which is 1 kg በ10 meter per second squared በምታወዙበት ጊዜ 10 kg meter per second squared ወይም 10 ኒውተን ይሆናል ማለት ነው። so weight 10 ኒውተን ነው። then አሁን ኖርማል ፎርስ ነው የሚጠይቀን። ኖርማል ፎርስ እንደነገርኳችሁ ምንድነው? ለሰርፌሱ 90 ዲግሪ የሚሰራ ማለት ነው። ይሄን የምንለዋለን the normal force። so the normal force ማለት for inclined plane ላይ ሬስት ላደረገ ኦብጀክት ምንድነው ብለናል? so mass times gravitational acceleration times the cosine of the angle theta ማለት ነው which is equivalent to 1 kg ወይም ዌይቱ መውሰድ እንችላለን ሲባዛ በ10 meter per second squared ሲባዛ the cosine of 37 ዲግሪ እንወስዳለን። so simply ምን ይሆናል ማለት ነው? here 10 kilogram meter per second squared ሲባዛ cosine of 37 which is 0.8 ማለት ነው 0.8 approximately ይሆናል። so በምታበዙበት ጊዜ ምን ይሆናል ማለት ነው? 8 kilogram meter per second squared ወይም 8 ኒውተን ማለት ነው። so ኖርማል ፎርሱ እንደምታዩት ከዌይቱ ያነሰ ነው። ለምን? ኢንክላይን በሚሆንበት ጊዜ የሆነ አንግል ላይ ምን ይሆናል ማለት ነው? so there is ፎርሱ ዌይቱ ወደ ሁለት ነገር ይቀየራል። አንደኛው ወደ ታች የሚስብ ፎርስ አለ፣ ሌላኛው ደግሞ ወደ መሬት ለሰርፌሱ ኖርማል የሚሆን ማለት ነው ፎርስ ለሁለት ፎርስ ይከፈላል ማለት ነው ወደ ኖርማል ፎርስ። so እዚህ ጋር እንደምታዩት ስለዚህ ኖርማል ፎርሱን በዚህ አይነት መንገድ አግኝተናል። ቀጣይ አሁን ሪቪው ኩዌስችን ነው። so መጨረሻ ላይ ያለው 4 ፖይንት ላይ ያሉ ኩዌስችኖችን እስኪ አብረን እንስራ። so የመጀመሪያው ጥያቄ what are the contact force and field forces, give example of each። ስለዚህ ኮንታክት ፎርስ እና ፊልድ ፎርስ ብለን ፎርስን ዲቫይድ አድርገን ነበር፣ ለሁለት ከፍለን ነበር። አንደኛው so ኮንታክት ፎርስ የምንለው ወይም ኮንታክት ፎርሶች ምንድናቸው? ኢንተራክሽንስ when an object physically touch ፊዚካሊ በሁለት አካላቶች በሚነካኩበት ጊዜ የሚፈጠር ፎርስ ነው። so example friction፣ ቴንሽን፣ ኖርማል ፎርስ፣ አፕላይድ ፎርስ እነዚህ የምንላቸው ምን አይነት ፎርሶች ናቸው? ኮንታክት ፎርስ ናቸው። ፊልድ ፎርስ ስንል ደግሞ ምናቸው? act over a distance without contact ማለትም ሁለት ኦብጀክቶች ሳይነካኩ በርቀት ላይ ማለት ነው። ማለትም ፊዚካሊ ሳይነካኩ የሚፈጠር ፎርስ ነው ማለት ነው። እንደ ኤግዛምፕል የምንወስደው እንደ ግራቪቴሽናል ፎርስ፣
ኤሌክትሮማግኔቲክ ፎርስ፣ ማግኔቲክ ፎርስ እንደ ኤግዛምፕል የምንወስደው ነው ማለት ነው። ጥሩ። ሌላው ደግሞ ሁለተኛው ጥያቄ ምንድን ነው? ሊስት ዳውን the four fundamental forces in nature and arrange them in the order of increasing strength። ስለዚህ ተፈጥሮ ውስጥ ያሉ 4 ፋንዳሜንታል ፎርሶች አሉ እና ስትሬንግዛቸው በሚጨምርበት ኦርደር አስቀምጧቸው ነው የሚለን። መጀመሪያ ስናደርግ የመጀመሪያው ግራቪቲ ነው which is the least የሚባለው ነው በጥንካሬ። ሌላው ዊክ ኒኩላር ፎርስ ነው። ቀጣይ በሶስተኛነት ደረጃ ያለው ከፍተኛ ጥንካሬ ያለው ኤሌክትሮማግኔቲክ ፎርስ ነው። በአራተኛነት ደግሞ ያለው ምንድነው? ስትሮንግ ኒውክሊር ፎርስ ነው ማለት ነው። ጥሩ። ሌላው ደግሞ ኩዌስችን 3 ደግሞ ይጠይቀናል። ስቴት the 3 ኒውተንስ ሎስ ኦፍ ሞሽን። ያ ኒውተንስ ሎስ ኦፍ ሞሽን ሶስቶቹንም አይተናል። የመጀመሪያው ፈርስት ሎ የምንለው ወይም ሎ ኦፍ ኢነርሺያ የምንለው ምንድነው? አን ኦብጀክት ሪሜንስ አት ሬስት ኦር ኢን ዩኒፎርም ሞሽን አንለስ አክትድ ኦን ባይ አን ኤክስተርናል ፎርስ። ስለዚህ አንድ ኦብጀክት ላይ ኤክስተርናል ፎርስ አክት እስካላደረጋችሁበት ድረስ ኦብጀክቱ አትሬስት ላይ ወይም በዩኒፎርም ሞሽን መጓዝ ይቀጥላል ማለት ነው። ይህ የምንለዋለን ፈርስት ሎው ወይም ሎው ኦፍ ኢነርሺያ የምንለው። ሁለተኛው ሎው ደግሞ ምንድነው የሚለው? acceleration is proportional to force and inversely proportional to mass expressed as F equals ma። acceleration ከማስ ጋር ኢንቨርስሊ ፕሮፖርሽናል ነው፣ ከፎርስ ጋር ደግሞ ዳይሬክትሊ ፕሮፖርሽናል እንደሆነ አይተናል። ማስ በሚጨምርበት ጊዜ ፎርሱ ኮንስታንት ሆኖ አክሰለሬሽን ይቀንሳል። እንዲሁም ደግሞ ማሱን ለምሳሌ ኮንስታንት አድርገን አንድ ኦብጀክት ላይ እዛ ጋር አክት የሚደረገውን ፎርስ በሚጨምሩበት ጊዜ አክሰለሬሽኑ ደግሞ ምንድን ሲሆን ታያላችሁ ማለት ነው? ሲጨምር ታያላችሁ ማለት ነው። ሌላው ኒውተን ሰርድ ሎው ነው which is every action has an equal and opposite reaction ብለን ነበር። ስለዚህ ለማንኛውም አክሽን ፎርስ ኦፖዚት እና እኩል የሆነ መጠን ያለው ሪያክሽን ፎርስ አለው ብለን ነበረ። ይህንን ኒውተን ሰርድ ሎው ብለን በአጭሩ አይተናል። ኩዌስችን 4 ደግሞ በተመሳሳይ የምንጠይቀናል how are inertia and mass related? ኢነርሺያ እና ማስ የምንለው ነገር እንዴት ነው ሪሌት የሚያደርጉት ይለናል። ሪሌሽናቸው ምንድን ነው? inertia and mass are related because mass determines an object's inertia። ማስ የኢነርሺያ ሜዥር የምናደርግበት አንድ ምንድነው ማለት ነው? ኳንቲቲ ነው። ሞር ማስ ሚንስ ሞር ሬዚስታንስ ቱ ቼንጅ ኢን ሞሽን። ስለዚህ ከፍተኛ ማስ ያለው ማለት አንድ ኦብጀክት ምን ማለት ነው? ለመንቀሳቀስ ሬዚስት የማድረግ አቅሙ ከፍተኛ ነው ማለት ነው። ስለዚህ ኢነርሺያ የአንድን ኦብጀክት ሬዚስታንስ ለመለካት የምንጠቀምበት ተርም ሲሆን ከፍተኛ ማስ ያላቸው ከፍተኛ ኢነርሺያ ያላቸው ብለን እንገልጻለን ማለት ነው። ስለዚህ በዚህ አይነት መንገድ ማስና ኢነርሺያ ሪሌት ያደርጋሉ። ሌላው ኩዌስችን 5 ደግሞ ዲስከስ the advantage of wearing seat belts in a car። መኪና ውስጥ ሲት ቤልት ማሰር ለምሳሌ ወይም ቀበቶ ማሰር ለምንድን ነው የሚጠቅመው? ጠቀሜታው ምን መሰላችሁ? አንደኛው seat belts plays a vital role in ensuring safety by significantly reducing the risk of injury during accident። አደጋ በሚፈጠርበት ጊዜ ማለት ነው significantly ማለት ነው ሪስኩን በመቀነስ ማለትም የሚደርሰውን አደጋ በመቀነስ ከፍተኛውን አስተዋጽኦ አለው። በነገራችን ላይ ሲት ቤልት ከምን ጋር የተያያዘ ነው? መኪና ውስጥ በምትንቀሳቀሱበት ጊዜ ምን ይኖራችኋል? በሆነ ፍጥነት ላይ ያላችሁ ኢነርሺያ ይኖራችኋል። ቀበቶ በምታስሩበት ጊዜ እና በሚጋጭበት ጊዜ ማለት ነው ኢነርሺያችሁን ማለት ነው ከመኪናው ጋር ማለት ነው ሪዲዩስ በማድረግ ከመኪናው ጋር ለምሳሌ ፊት ለፊት ካለው ለምሳሌ ኦብጀክት ጋር ከዳሽቦርድ ጋር ሊሆን ይችላል ከመስታወት ጋር ሄዳችሁ እንዳትጋጩ ብሎክ በማድረግ ኢነርሺያችሁን አደጋ ይቀንሳል ማለት ነው። ኩዌስችን 6 ደግሞ what is the advantage of having airbag in a car? መኪና ውስጥ ኤርባግ አላችሁ እንደዚህ አይነት ነው። ጠቀሜታው ለምንድን ነው? they help minimize the risk of injury by cushioning the impact and preventing passengers from hitting the dashboard, steering wheel or windows። ስለዚህ እንደዚህ እቅፍ አድርጎ ማለት ነው በምትጋጩበት ጊዜ ለምሳሌ ማለት ነው አሽከርካሪውን ኩሽን በማድረግ ማለት ነው ኢምፓክቱን የመቀነስ አቅም አለው ማለት ነው። ማለትም ከፍተኛ የሆነ ለምሳሌ አደጋ በሚፈጠርበት ጊዜ ምን ይሆናል ማለት ነው? ሲት ቤልቱ ራሱ ለምሳሌ ሊበጠስ ይችላል ወይም ለምሳሌ ሌላም ነገር ሊፈጠር ይችላል። በዛ ጊዜ እናንተን ማለት ነው ከስቲሪንግ ዊሉ ጋር እንዳትጋጩ ኩሽን በማድረግ ወይም ቅፍ አድርጎ በመነገፍ ምን ማድረግ ይችላል ማለት ነው? አደጋ እንዳይከሰት ከፍተኛ የሆነ ኢንጁሪ እንዳይከሰት ፕሪቨንት ያደርጋል። ናው ኩዌስችን 7 ደግሞ discuss the dependence of acceleration of a body with its mass and net force applied on it። ምንድነው እዚህ ጋር የሚጠይቀን አክሰለሬሽን ማስ ላይ እና ኔት ፎርስ ወይም አፕላይ የሚሆንበት ፎርስ ላይ ያለው ሪሌሽንሽፕ ምን ይመስላል ነው።
ሪሌሽንሽፑን በምንመለከትበት ጊዜ ሞር ፎርስ ሚንስ ሞር አክስለሬሽን፣ ከፍተኛ ፎርስ አለ ማለት ከፍተኛ አክስለሬሽን ታገኛላችሁ። ኤንድ ሞር ማስ ሚንስ ለስ አክስለሬሽን፣ ማለትም ፎርሱን ኮንስታንት አድርጋችሁ ማሱን በሚጨምርበት ጊዜ አክስለሬሽኑ አነስተኛ ነው የሚሆነው። ሌላው ጥያቄ ቁጥር 8 ደግሞ what is the relationship between weight and mass? weight እና ማስ ምንድነው ሪሌሽንሽፓቸው ነው? which is an intrinsic unchanging property of a body? የትኛው ነው የማይቀየር ኢንትሪንሲክ የሆነ ፕሮፐርቲ የአንድ ቦዲ የአንድ አካል ፕሮፐርቲ ማለት ነው። ማስ ስንል as an intrinsic property ነው፣ unchanging የሆነ የአንድ አካል ፕሮፐርቲ ነው። representing the amount of matter in a body። ስለዚህ በአንድ ቦዲ ውስጥ ያለውን የአማውንት ወይም የማተር ብዛት እዛ ውስጥ ያለውን ሪፕሬዘንት የሚያደርግ ነው ማለት ነው። ማስ ሪሜይንስ ኮንስታንት ሪጋርድለስ ኦፍ ሎኬሽን። ሎኬሽኑ ቢቀያየር ባይቀያየር ምንም ማተር አያደርግም። ማስ ኦልዌይስ ኮንስታንት ነው። ዌይት ስንል ደግሞ ምንድን ነው? ዌይት ኢዝ አ ፎርስ ሪዛልቲንግ ፍሮም ግራቪቴሽናል አትራክሽን ቢትዊን አን ኦብጀክትስ ማስ ኤንድ ፕላኔትስ ማስ። በፕላኔትሱ ማስ እና በኦብጀክቱ ማስ መካከል በሚፈጠረው አትራክሽን የሚፈጠር ፎርስ ነው ማለት ነው ዌይት የምንለው። ዌይት ቼንጅስ ዊዝ ግራቪቴሽናል ፊልድ ስትሬንግዝ። ግራቪቴሽናል ፊልድ ስትሬንግዙ ሲቀያየር ዌይቱም ይቀያየራል ማለት ነው። ለምሳሌ ከፍተኛ የሆኑ ቦታዎች ላይ ያለው የአንድ ኦብጀክት ዌይት እና ዝቅተኛ ቦታዎች ላይ ያለው የአንድ ኦብጀክት ዌይት ይለያያል። ለምን? ግራቪቴሽናል ፊልድ ስትሬንግዝ ስለሚለያይ ማለት ነው። ጥያቄ ቁጥር 9 ደግሞ አይደንቲፋይ ዘ አክሽን and reaction forces in the following situations ይለናል። የመጀመሪያው earth attracts the moon። መሬት ለምሳሌ ጨረቃ ትስባለች አይደለ? በዚህ ኬዝ አክሽን ፎርስ የምንለው earth pulls on the moon with gravitational force። መሬት ፀሐይን የምትስብበት ፎርስ ወይም the force by the earth on the moon ምንድነው ማለት ነው? አክሽን ፎርስ ነው ማለት ነው። ይሄ አክሽን ፎርስ የት ነው ያለው? ጨረቃ ላይ ነው የምታገኙት ይሄ ፎርስ ማለት ነው። ማለት መሬት ጨረቃን የምትስብበት ፎርስ ማለት ነው። ሌላ ደግሞ ሪያክሽን ፎርሱ የት ጋር ነው የሚገኘው ነው? ሪያክሽን ፎርስ the moon pulls on the earth። ጨረቃ ደግሞ መሬትን የምትስብበት ፎርስ ማለት ነው። ማለትም this force ወይም the force by the moon on earth ማለት ነው። ይሄ ሪያክሽን ፎርስ ይሆናል። ሌላው ደግሞ ምንድነው? ቦይ ኪክስ ፉትቦል። ስለዚህ አንድ ለምሳሌ ቦይ ኳስ በሚለቃበት ጊዜ አክሽን ፎርሱ ምንድን ነው? the action force is the boy's foot push the football forward። ስለዚህ ወደፊት ኳሷን የሚገፋበት ፎርስ የሚመታበት ፎርስ አክሽን ፎርስ ነው። ሪያክሽን ፎርሱ ደግሞ the football push back on the boy's foot። ስለዚህ ኳሱ የቦይ ማለትም የልጁ ጫማ ላይ ሪያክት የሚያደርገው ወይም ለአክሽኑ ተቃራኒ የሆነ ፎርስ ምን እንለዋለን ማለት ነው? ወይም ወደኋላ የሚገፋው ፎርስ ሪያክሽን ፎርስ እንለዋለን ማለት ነው። ሌላው ሮኬት አክሰለሬትስ አፕዋርድ። ስለዚህ ሮኬት ወደ ላይ አክሰለሬት በሚያደርግበት ጊዜ አክሽን ፎርሱ ምንድን ነው? ሮኬትስ ፑሽ ሆት ኤግዞስትድ ጋዝ ዳውንዋርድ። ሮኬቱ ኤግዞስትድ የሆነ የተቃጠለ ጋዝ ወደ ታች ማለት ነው ሪሊዝ በሚያደርግበት ጊዜ ይሄ ምንድን ነው? አክሽን ፎርስ ፕሮዲውስ ያደርጋል ማለት ነው። ታዲያ ሪያክሽን ፎርሱ ታዲያ ምንድን ነው? አክሽን ፎርሱ ሪያክት የሚያደርገው ኤግዞስትድ ጋዝ ፑሽ ሮኬትስ አፕዋርድ። ስለዚህ ኤግዞስትድ ጋዙ የተቃጠለው ጋዝ ደግሞ በተቃራኒ ሮኬቱን ወደ ላይ ፑሽ ያደርገዋል ይገፋዋል ማለት ነው። ሌላው ደግሞ ካር አክሰለሬትስ ፎርዋርድ። አንድ መኪና ወደፊት አክሰለሬት በሚያደርግበት ጊዜ ምን አለ ማለት ነው? ጎማው ላይ አክት የሚደረግ ወይም ጎማው መሬቱ ላይ አክት የሚያደርገው ፎርስ አለ። ደግሞ ግራውንዱ ጎማው ላይ ደግሞ ወይም ታይሩ ጋር ሪያክት የሚያደርገው ፎርስ አለ። አክሽን ፎርሱ ምንድን ነው? the tires push back on the road። ስለዚህ ጎማው እንደምታዩት ማለት ነው ግራውንዱን ማለት ነው ከግራውንዱ ላይ ወደ ኋላ የሚገፋ ፎርስ አለ ማለት ነው። ያንን ምን እንለዋለን? አክሽን ፎርስ ነው። ሪያክሽን ፎርሱ ምንድን ነው? the road push forward on the tires። ስለዚህ ሮዱ ማለት ነው ወይም እዚህ ጋር የምትመለከቱ መንገዱ ወይም ግራውንዱ ጎማው ማለት ነው ወደፊት እንዲስፈነጥር ወደፊት እንዲሄድ ያግዘዋል ወይም ሪያክሽን ፎርስ ይሰጠዋል ማለት ነው። በዚህ አይነት መንገድ ነው ማለት ነው ወደ መኪና በሚንቀሳቀስበት ጊዜ ሞሽን የሚፈጠረው። ሌላው ምንድነው? የሃይ ጃምፐር ሊፕስ። ስለዚህ ከፍተኛ ሃይ ጃምፐሮች ማለት ነው ሊፕ በሚያደርጉበት ጊዜ ምንድነው አክሽን ፎርሱ? ጃምፐር ፑሽ ዳውን ኦን ዘ ግራውንድ ዊዝ ዴር ሌግስ። ዘላዮቹ መሬቱ ላይ የሚጫኑት ምናለ ማለት በሚጫኑበት ጊዜ መሬቱን ወደታች የሚገፉበት ፎርስ አክሽን ፎርስ ነው። ሪያክሽን ፎርሱ ደግሞ ግራውንድ ፑሽ ጃምፐርስ አፕዋርድ። ግራውንዱ ደግሞ በተጻራሪ ማለት ነው ወደ ላይ ይገፋቸዋል ማለት ነው። አክሽን እና
ሪያክሽን ፎርስ እዚህ ጋር ትመለከታላችሁ ማለት ነው። ሌላው ደግሞ a bullet is shot from a gun። ስለዚህ አንድ ከገን ውስጥ ከጥይት ውስጥ ለምሳሌ በሚተኮስበት ጊዜ እዚህ ውስጥ ምናልባት አክሽንና ሪያክሽን ፎርስ ትመለከታላችሁ። ሶ ቡሌቱ ቀልሃው ላይ ማለት ነው አክት የሚደረግ ፎርስ አለ። ሶ አክሽን ፎርስ the gun exerts a force on the bullet። ቡሌቱ ላይ ኤግዘርት የሚያደርገው ፎርስ አለ ውስጥ ማለት ነው። ሶ ያ ምንድነው አክሽን ፎርስ ነው። ሪያክሽን ፎርሱ ደግሞ the bullet exerts an equal and opposite force on the gun። ቡሌቱ በተጨማሪ ደግሞ ገኑ ላይ አክት የሚያደርገው እኩልና ተቃራኒ የሆነ ሪያክሽን ፎርስ አለ ማለት ነው። ጥያቄ ቁጥር 10 ደግሞ a block of mass is placed on a horizontal surface as shown in figure 4.16። ስለዚህ መጽሐፋችሁ ላይ ፊገር 4.16 ላይ horizontal surface ላይ የተቀመጠ ብሎክ አለ። so it has a mass m. so what is the normal force in each of the following case? so እዚህ ጋር እንደምትመለከቱት ምን አለ ማለት ነው 3 ኬዞች አሉ። አንድ ብሎክ ላይ ሆሪዞንታል የሆነ ፎርስ አክት ሲደረግበት ኖርማል ፎርሱ ምን ይሆናል? ሌላው ደግሞ ለምሳሌ የሆነ አንግል ቴታ ላይ ለምሳሌ በተወሰነ አንግል ከሆሪዞንታል ሰርፌስ ፎርስ አክት በምታደርጉበት ጊዜ ኖርማል ፎርሱ ምን ይሆናል? ሌላው ደግሞ ወደ ታች ፎርሱን ለምሳሌ እንደምታዩት በእንደዚህ አይነት መንገድ አክት በሚደረግበት ጊዜ ኖርማል ፎርሱ ምን ይሆናል የሚለውን በሶስቱንም ኬዝ እንመለከታለን። የመጀመሪያው ኬዝ ሌትስ ሲ ኖርማል ፎርስ በዚህ ኬዝ ምን እንደሚሆን። ሶ እዚህ ኦብጀክት ላይ ስንት አይነት ፎርሶች አሉ? አንደኛው ሆሪዞንታል ፎርስ አለ። ሌላው ደግሞ the weight ማለትም force due to gravitational acceleration ማለት ነው። so weight ማለት ደግሞ mass times gravitational acceleration ነው። so here we take negative sign እንወስዳለን። so negative የምንወስደው ለምንድን ነው? downward ስለሆነ ማለት ነው። ሌላው ደግሞ ወደ ላይ አክት የሚሆን ኖርማል ፎርስ አለ። so በዚህ ኬዝ አሁን ወደ ፍሪ ቦዲ ዲያግራም በምቀይሩበት ጊዜ ማለት ነው ስለ ፎርሶችን በምታስቀምጡበት ጊዜ ኦብጀክቱን በፖይንት ሪፕሬዘንት እናደርገዋለን ወደ ታች ያለው። ስለዚህ ምንድን ነው the negative of m times g ዌይቱ፣ ሌላው ደግሞ ሆሪዞንታል ፎርስ ነው። ኦብጀክቱ እንደምታዩት ቨርቲካል ሞሽን ላይ ስላልሆነ ሰርፌሱ ላይ ጀስት ሬስት ስላደረገ ቨርቲካሊ ስለማይንቀሳቀስ፣ ስለዚህ ቨርቲካል ፎርሶቹ ማለት ነው በቨርቲካል ዳይሬክሽን ላይ ያሉ ፎርሶች በሚደመሩበት ጊዜ ምንድነው ማለት ነው ዜሮ መምጣት አለባቸው ማለት ነው። ሂር ምን እንላለን? so the normal force ሲደመር the negative of mass times gravitational acceleration ዜሮ መምጣት አለበት ማለት ነው። በዚህ አገላለጽ ኖርማል ፎርስ ምን ማለት ነው? here mass times gravitational acceleration ነው ማለት ነው። እዚህ ጋር የምታዩት ሆሪዞንታል ፎርሱ ኖርማል ፎርሱ ላይ ምን የለውም ማለት ነው ተጽዕኖ የለውም ማለት ነው። ለምን? ከኖርማል ፎርሱ ጋር 90 ዲግሪ ስለሚሰራ ማለት ነው። አሁን ሁለተኛው ኬዝ ላይ በምታዩበት ጊዜ let's just take here an angle theta. ማሱን አዘ ፖይንት ሪፕሬዘንት እናደርገዋለን በፍሪ ቦዲ ዲያግራም። አክት የሚሆኑ ፎርሶች ምንድን ናቸው? አንደኛ ወደ ላይ ምን አለ? ኖርማል ፎርስ አለ አይደለ? ሌላው ደግሞ ምንድን ነው? ዌይት ነው። ዌይት ኢዝ ኔጌቲቭ ኦፍ ማስ ታይምስ ግራቪቴሽናል አክሰለሬሽን። ሌላው ምን አለ መሰላችሁ? ሂር ናው አፕላይድ ፎርስ ማለት ነው ሁለት ኮምፖነንት አለው። አንደኛው ምንድን ነው? ፎርስ ኤፍ ሳይን ኦፍ ቴታ ወደ ላይ አክት የሚሆን ፎርስ አለ። ሆሪዞንታሊ ደግሞ ምን አይነት ፎርስ አለ? ኤፍ ኮዛይን ኦፍ ቴታ አለ ማለት ነው እንደምትመለከቱት። ስለዚህ አሁን ኖርማል ፎርሱን ለማግኘት ኤፍኤን፣ ስለዚህ ኦብጀክቱ ላይ ማለት ነው በዋይ ዳይሬክሽን አንጻር የሚለኩ ፎርሶች ሲደመሩ ሪዛልታንታቸው ምንድን መሆን አለባቸው? ዜሮ መሆን አለበት። ስለዚህ ምን ማለት ነው? በፍሪ ቦዲ ዲያግራም በምናስቀምጥበት ጊዜ ሁሉንም ፎርሶች አንደኛው ኖርማል ፎርስ አለ፣ ሌላኛው ደግሞ ወደ ታች አክት የሚሆን አለ ዌይቱ ነው which is the negative of m times g። ሌላው ደግሞ ሁለት ፎርሶች አሉን። አንደኛው ኮምፖዝ ያደረግነው ማለት ነው። ለዚህ በቀይ ሪፕሬዘንት ላድርገው። this is simply ምን ማለት ነው? this is f sin of theta ያልነው ማለት ነው ወደ ላይ። ሌላው ምንድነው? ሆሪዞንታል ፎርስ ነው which is በእንደዚህ አይነት መንገድ ሪፕሬዘንት ላድርገው። this is simply f ኮዛይን ኦፍ ቴታ ማለት ነው። ናው እኛ ኖርማል ፎርስን ለማግኘት ምንድን ነው የምናደርገው? the sum of forces in the vertical direction ዜሮ መምጣት አለበት ማለት ነው። here we will take like the normal force ሲደመር f sin theta ሲደመር the weight which is weight to downward ስለሆነ ምን አድርገን እንወስደዋለን ማለት ነው። the direction will be negative አድርገን እንወስደዋለን ማለት ነው። because እንደምትመለከቱት ከኖርማል ፎርሱ እና ከኤፍ ሳይን ቴታ ተቃራኒ ስለሆነ which is simply negative mg
እንወስዳለን ማለት ነው። ሶ ይሄ በእነዚህ በሚደመሩበት ጊዜ 0 መምጣት አለበት ማለት ነው። ሶ ናው ኖርማል ፎርስ ማለት ስለዚህ በቀላሉ ኤምጂን ትራንስፎርም በምታደርጉበት ጊዜ ኤም ታይምስ ጂ ማይነስ ኤምጂ ይሆናል። ኤፍ ሳይን ቴታ ማይነስ ኤፍ ሳይን ቴታ ይሆናል። ስለዚህ ማስ ታይምስ ግራቪቴሽናል አክሰለሬሽን ማይነስ ኤፍ ሳይን ኦፍ ቴታ ይሆናል። ሶ ዲስ ኢዝ በዚህ ኬዝ ማለት ነው ወደ ላይ አክት በምታደርጉበት ጊዜ ኖርማል ፎርሱ ይሄን ይሆናል ማለት ነው። አሁን በዚህ ኬዝ ደግሞ ምን ታያላችሁ? ወደ ታች ነው የገፋ ነው። ሶ ወደ ታች በምንገፋበት ጊዜ በሆነ አንግል ቴታ ምንድነው የምናደርገው? ፈርስት ቀደም ብለን እንደሰራ ነው ማለት ነው። ለስ ጀስት ፈርስት ፎርሶችን ዲተርማይን እናደርግ ማለት ነው። ፎርሶችን ዲተርማይን ስናደርግ አንደኛው ምን አለ ማለት ነው? ወደ ላይ አክት የሚሆን አለ ኖርማል ፎርስ። ሌላው ደግሞ ግራቪቴሽናል ዌይት ማለትም ደብሊው ኮርስ ማይነስ ኦፍ ኤምጂ ዳውንዋርድ ፎርሱ ማለት ነው። እና ሁለቱም ፎርሶች እዚህ ጋር ፎርሱን ወደ ሁለት ኮምፖነንት ዲኮምፖዝ እናደርጋለን። አንደኛው which is downward ስለሆነ ፎርሱ ወደ ታች ስለሚገፋው the negative እዚህ ጋር የምታዩት ምንድነው ማለት ነው? the negative f sin of theta ነው። ሌላው ደግሞ horizontal ፎርሱ ነው f cosine of theta ነው ማለት ነው። ወደ ፍሪ ቦዲ ዲያግራም በምንቀይርበት ጊዜ ኦብጀክቱን በሲንግል ፖይንት ሪፕሬዘንት ስናደርገው አንደኛው ፎርስ ኖርማል ፎርስ ነው። ሌላኛው ደግሞ the negative of mg ወይም downward ፎርስ ነው። ሌላው ደግሞ ወደ ታች አክት የሚደረግ ምን አለ ማለት ነው? the negative of f sine of theta ማለት ነው። this is the negative of f sine of theta። ሌላው ደግሞ ሆሪዞንታሊ አክት የሚሆን ፎርስ አለ that is simply f cosine of theta ማለት ነው። እኛ አሁን እዚህ ጋር የምንወስደው ቨርቲካል ፎርሶች ሲደመሩ 0 መምጣት አለባቸው። ይህ ማለት ኖርማል ፎርስ ሲደመር ኤፍ ሳይን ቴታ እዚህ ጋር ሂር ኔጌቲቭ ኦፍ ኤፍ ሳይን ኦፍ ቴታ ማይነስ ኤምጂ 0 መምጣት አለበት። ይህ ማለት ኖርማል ፎርስ ማለት ምንድን ነው ማለት ነው? ኤፍ ሳይን ቴታ ሲደመር ኤምጂ ነው ማለት ነው። ታዲያ ምን ታያላችሁ እዚህ ጋር ሁለቱ ላይ ማለት ነው። አንደኛው የመጀመሪያው ኬዝ ላይ ኖርማል ፎርሱ እንደሚታዩት ከሁለተኛው ያንሳል። ለምን? እዚህ ጋር ፕላስ ኤፍ ሳይን ኦፍ ቴታ ማለት ነው። አንድ ኦብጀክት ወደታች በምትጫኑበት ጊዜ ኖርማል ፎርሱ ምን ይሆናል? ይጨምራል ማለት ነው። አሁን ወደ ጥያቄ ቁጥር 11 እስኪ እንሂድ። ኤ ላይ ምን ይጠይቀናል? ኢፍ ጎልድ ዌር ሶልድ ባይ ዌይት ውድ ዩ ራዘር ባይ ኢት ኢን አዲስ አበባ ኦር ኢን አላስካ? ጎልድ ለምሳሌ በዌይት ይሸጥ እንበል። ጎልድ በዌይት ይሸጣል ብለን እናስብና አዲስ አበባ መግዛት ይሻላል ወይስ አላስካ ብሎ እየጠየቀን ነው። ይሄንን ስመልስ ምንድነው ማለት ነው ኮንሲደር ማድረግ ያለብን ዌይት ወይም ግራቪቴሽናል ፊልድ ስትሬንግዝ አዲስ አበባ እና አላስካ ላይ ያለው ነው ኮምፔር የምናደርግ ማለት ነው። አዲስ አበባ ላይ ያለው ግራቪቴሽናል አክሰለሬሽን ስትሬንግዝ እንዲሁም ደግሞ አላስካ ላይ ያለውን ግራቪቴሽናል አክሰለሬሽን ስትሬንግዝ በምትመለከቱበት ጊዜ የተወሰነ ቫሪዬሽን ታያላችሁ ማለት ነው። ልዩነት አለው ማለት ነው። ወርቅን በዌይት የምንገዛ ከሆነ መግዛት ያለብን የት ነው? አዲስ አበባ ነው። ለምን? ዌይቱ አዲስ አበባ ላይ ያለው የአንድ ፒውር 1 ኬጂ ለምሳሌ 1 ኪሎ ግራም ጎልድ ማለት ነው ማስ ዌይት አዲስ አበባ ላይ ያለው ዌይት አነስተኛ ነው አላስካ ላይ ከሚኖረው ዌይት ማለት ነው። ለምን? የአዲስ አበባ ላይ ያለው ግራቪቴሽናል ፊልድ ስትሬንግዝ ከአላስካ ጋር በምታወዳደሩበት ጊዜ አነስተኛ ነው ማለት ነው። እዚህ ጋር ያለው ግራቪቴሽናል አክሰለሬሽን ኦን አዲስ አበባ እና ግራቪቴሽናል አክሰለሬሽን ኦን አላስካ በምታወዳድሩበት ጊዜ ግራቪቴሽናል አክሰለሬሽን ኢን አዲስ አበባ ኢዝ ለስ ዛን ግራቪቴሽናል አክሰለሬሽን ኢን አላስካ ማለት ነው። አነስተኛ ግራቪቴሽናል አክሰለሬሽን አለ ማለት አዲስ አበባ 1 ኪሎ ግራምን በምትለኩበት ጊዜ አነስተኛ የሆነ ሆኖ ታገኙታላችሁ ማለት ነው። ስለዚህ አነስተኛ የሆነ ዌይት ስለዚህ 1 ኪሎ ግራሙን ለምሳሌ 950 ግራም ለምሳሌ ሆኖ ልታገኙ ትችላላችሁ ማለት ነው። በዌይት የሚለካ ከሆነ ማለት ነው። ግን አላስካ ላይ ለምሳሌ በምትሄዱበት ጊዜ ስላይትሊ ለምሳሌ 1 ኪሎ ግራም ከ50 ግራም ሊሆን ይችላል። ወይም ለምሳሌ ስላይትሊ ሃየር የሆነ ምን ታያላችሁ ማለት ነው ቫልዩ ታገኛላችሁ ማለት ነው። ያ ምን ይነግራችኋል ማለት ነው 1 ኪሎ ግራም ለምሳሌ አላስካ ላይ ወስዳችሁ በምትለኩበት ጊዜ ምንድን ይሆናል ማለት ነው ኤክስፔንሲቭ ይሆናል ማለት ነው። አዲስ አበባ ላይ ግን ምን ይሆናል ርካሽ ሊሆናል ማለት ነው። ስለዚህ ሚዛኖች ለምሳሌ የሚለኩ ሞደርን ለምሳሌ ባላንሶች ማለት ነው ለምሳሌ ስኬል ባላንሶች ምንድን ተደርጎ ነው ማለት ነው ግራቪቴሽናል አክሰለሬሽን አንድ አካባቢ ላይ ያለው ተሰልቶ ነው ማለት ነው። ግን በዌይት የምንለካ ከሆነ አዲስ አበባ ላይ ነው ማለት ነው ወርቅ መግዛት ያለብን። ግን እዚህ ጋር አሁን ቢ ላይ ምን ይጠይቀናል? if it was sold by mass
and which of the two locations would you rather to buy it? So በማስ የምትለኩ ከሆነ ከሁለቱ አንደኛው ከአላስካ ወይም አዲስ አበባ የትኛው ጋር ልትገዙ ትችላላችሁ ነው የሚለን እና ዋይ ብሎ ይጠይቀናል። ሶ እንደምታስቡት ማስ ኢንትሪንሲክ ኔቸር ስለሆነ አላስካም ላይ አዲስ አበባም ላይ ማሱ የ1 ኪሎግራም ለምሳሌ ወርቅ 1 ኪሎግራም ነው wherever because just the amount of matter in that substance ስለሆነ ማለት ነው። So the answer is it doesn't matter whether you buy it in Addis Ababa or Alaska, you will get the same quantity. የትኛውን ቦታ ላይ ብትሄዱ ማስ ሊቀየር ስለማይችል አላስካም አዲስ አበባም ተመሳሳይ ነው የሚሆነው። ስለዚህ በዚህ ሴክሽን ላይ ያየነው ስለ ኒውተንስ ሎስ ኦፍ ሞሽን እንዲሁም ደግሞ ስለ ፎርስ ኮንሰፕት በሚገባ ተምረናል ማለት ነው። ስለዚህ ይህንን ኮንሰፕት የተማርናቸው ለምንድን ነው የሚጠቅመን? ኔክስት ላይ ላሉ ፕሮብለም ሶልቭ ለማድረግ እንዲሁም ደግሞ ተያያዥ የሆኑ የፊዚክስ ኮንሰፕቶችን ዲስከስ ለማድረግ የሚጠቅመን ስለሆነ መልሳችሁ ያልገቧችሁን ጥያቄዎች ወይም ያላየኋቸውን ለምሳሌ ኮንሰፕቶች እንደገና እንድትመለከቷቸው አበረታታችኋለሁ። ስለዚህ በቀጣይ ቪዲዮ ደግሞ እንገናኛለን። እስከዛው ደህና ሁኑ። ቻው ቻው።